የምንጀምረው ከምንድነው before we say about supply and demand zone ከማየታችን በፊት የሰፕላይ እና ዲማንድ ዞን ኮንሰፕት መነሻቸው የሆነው የሬንጂንግ ኮንሰፕት ወይም ደግሞ የኮንሶሊዴሽን ሐሳብ ማንሳት አለብን። ላስት ታይም ላይ እንደተማርነው ኦልሬዲ ማርኬት ስትራክቸር ተምረናል። ሶ ማርኬት ስትራክቸር ላይ ሶስት አይነት የማርኬት ስትራክቸር ወይም ደግሞ ፕራይስ ሙቭ የሚያደርገው በሶስት አይነት መንገድ ነው ብለን አይተን ነበር። አንደኛው አፕ ትሬንድ፣ ሁለተኛው ዳውን ትሬንድ፣ ሶስተኛው ኮንሶሊዴሽን። ሶ አፕ ትሬንድ፣ ቡሊሽ፣ ዳውን ትሬንድ፣ ቤሪሽ። ሶስተኛው ደግሞ የምናያት ኮንሶሊዴሽን ወይም ደግሞ ሬንጂንግ ወይም ሳይድዌይስ የሚባለው። ሶ የሰፕላይ እና ዲማንድ ኮንሰፕት መሰረቱን የሚያደርገው በዚህኛው ላይ ነው በዋነኛነት ማለት ነው። ሶ ላስት ታይም ላይ ብዙም ስለ ኮንሶሊዴሽን አላወራንም ነበር። ኦንሊ ስለ ትሬንድ ነበር ስናወራ ነበር። ስለ ቡሊሽ ስለ ቤሪሽ ነበር ስናወራ ነበር። ሶ ዛሬ ደግሞ ሰፋ አድርገን የዲማንድ እና የሰፕላይ ኮንሰፕት ሐሳቡ መነሻው ከኮንሶሊዴሽን ወይም ደግሞ ከሬንጂንግ ስለሆነ ከዚህኛው እንነሳለን ማለት ነው። ሶ ሬንጂንግ ኦር ደግሞ ኮንሶሊዴሽን የምንለው ሐሳቡ በዋነኛነት ላስት ታይም ላይም አውርተናል which is ባየርስ እና ሴለርስ ኢኳል የሆነ ፓወር ሲኖራቸው ነው ብለን ነበር ሜንሽን አድርገናል። ሶ እዚህ ጋር እንደምታዩት ፕራይስን ወደታች ሴለርስ እየገፉት ነበረ። ያው እንደምናየው ሃየር ሎወር ሃይ ሎወር ሎ እየሰራ ወደታች እየወረደ ነበር። እዚህ ጋር ሲደርስ ደግሞ ድጋሚ ይሄንን ሬዚስታንስ ዞን እዚች ጋር ያለች ሬዚስታንስ አለች። ሶ እቺን ብሬክ ማድረግ ስላልቻለ ምን ሆነ? ፕራይስ ድጋሚ ወደ ላይ ወጣ። እዚህ ጋር የምታዩት ሬዚስታንስ ዞን አለ። ሶ ይሄንን ሬዚስታንስ ዞን ማለፍ ስላልቻለ ፕራይስ ድጋሚ ወደ ላይ ይወጣና ፑሽ አድርጎ ደግሞ ዲማንድ ባየርስ ወደ ላይ ፑሽ ያደርጉትና ፕራይስን ድጋሚ እዚህኛው ሌቭል ላይ ሲደርስ ደግሞ መውረድ ያቅተዋል ማለት ነው። ሶ ይሄ የሚያሳየው ምንድነው? ባየርስ እና ሴለርስ ኢኳል የሆነ ፓወር ኢኩሊብሪየም የሆነ ፓወር ሲኖራቸው ፕራይስ በዚህ አይነት ወይ ሙቭ ያደርጋል። ሶስተኛው የማርኬት ስትራክቸር የሚሆነው በዚህ አይነት ወይ ነው። it might be up trend ይሆናል ወይ ዳውን ትሬንድ ወይ ደግሞ ኮንሶሊዴሽን ከሶስቱ የወጣ የፕራይስ ሙቭመንት ስለሌለ ማለት ነው። ስለዚህ ፕራይስ እንግዲህ ኢኳል የሆነ የሴለርስ እና ባየርስ ፓወር ሲኖር በዚህ አይነት ወይ ሙቭ ያደርጋል ፕራይስ ማለት ነው። ሶ ሬንጂንግ ማርኬት ሲባል ይሄኛው ማርኬት ሬንጂንግ ወይም ኮንሶሊዴሽን ኦከር የሚያደርግበት ምክንያት when price is not trending። በነገራችን ላይ በደንብ እያስተዋላችሁ ከዚህ በኋላ ያለው ሪሊ ትሬድ የምታደርጉበት ኮንሰፕት ነው። ፕራክቲካሊ ትሬድ የምታደርጉባቸው ኮንሰፕቶች ስለሆኑ ከዚህ በኋላ ያሉት ኮንሰፕቶች ላይ ሚስ ማድረግ በጣም ማተር ያደርጋል። ስፔሻሊ እነዚህ ኮንሰፕቶች ሪሊ ትሬድ የምታደርጉባቸው ናቸው። ሲምፕል የሆኑ ስትራቴጂዎች እነዚህን ብቻ ስትራቴጂዎች አውቀው ትሬድ የሚያደርጉ ሰዎች ስላሉ ማለት ነው። ሶ ይሄን ኮንሰፕት ማወቅ ኔክስት ታይም ላይ የምታዩትን የፕራይስ ሙቭመንት ኢዚሊ አንደርስታንድ እንድታደርጉት የሚያደርግ ነው የሚሆነው። ፕራክቲካሊም እናየዋለን። ሶ ሬንጂንግ ማርኬት እዚህ ጋር እንደምታዩት ፕራይስ ትሬንዲንግ አይደለም። ትሬንዲንግ ማለት ምን ማለት ነው ስንል ላስት ታይም ላይ ሁለት ትሬንዶች አይተናል፣ ወይ አፕ ትሬንድ ወይ ዳውን ትሬንድ። ስለዚህ ፕራይስ ትሬንዲንግ አይደለም ማለት አፕ ትሬንድ ሙቭ አያደርግም፣ ዳውን ትሬንድ ሙቭ አያደርግም። ሃየር ሃይ ሃየር ሎ እየሰራም አይሄድም፣ ሎወር ሃይ ሎወር ሎም እየሰራ አይሄድም ፕራይስ ማለት ነው። ኦንሊ ሙቭ የሚያደርገው ፕራይስ ኦን ዘ ሴም ኤሪያ ዊዝ ዘ ሬዚስታንስ ኤንድ ሰፖርት ዞ ኤሪያ ውስጥ ነው አፕ ኤንድ ዳውን ሙቭ የሚያደርገው። ምንም አይነት ትሬንድ ክሬት አያደርግም ማለት ነው፣ አፕ ትሬንድ ዳውን ትሬንድ። ስለዚህ ሬንጂንግ ማለት ሬንጂንግ ማርኬት ነው ማለት ኮንሶሊዴሽን ላይ ነው ማለት እንደዚህ አይነት ሙቭመንት ነው ያለው። አፕ ይወጣል ዳውን ይወርዳል፣ አፕ ይወጣል ዳውን ይወርዳል፣ እዛው ኤሪያ ላይ ሙቭ ያደርጋል። ኢፍ ኢት ብሬክ ካደረገ እሱ ነው እንግዲህ ትሬድ የምትገቡበትን ሁኔታ ልትለዩት ነው ማለት ነው። ብሬክ ካላደረገን ኮንሶሊዴሽን ላይ ነው ያለው ማለት በጣም ኢዚ ነው። ቢኮዝ ትሬድ የምትገቡበት መንገዶች አሉ። ለምሳሌ ያክል አንዳንድ ሰው ትሬድስ ልክ ሬንጂንግ ማርኬት መሆኑን ሲረዳ ምን አይነት ትሬዶችን ይገባል? ሬዚስታንስ ዞን ላይ እየጠበቀ ትሬድ የሚገባ ሰው አለ። ይሄን እንደ አንድ ስትራቴጂ የሚጠቀም ሰው አለ። ለምሳሌ ያክል ፕራይስ እዚህ ጋር እንደምታዩት ወርዷል ወደታች፣ ከዚህ ወደታች ወርዷል። ሶ ይሄው ፕራይስ ወደታች ወረደ፣ እዚህ ጋር መጣ፣ ወደ ላይ ወጣ፣ ወረደ። እንደዚህ ያደረገ ሙቭ ሲያደርግ ድጋሚ አሁን እዚች ጋር ሲመጣላችሁ ምን ይጠብቃሉ? ባይ ይጠብቃሉ ወይም ሎንግ ፖዚሽን ይጠብቃሉ። እንዴት አድርገው እዚችኛው ኤሪያ ላይ ያስቀምጡና ትሬድ ይገባሉ ማለት ነው። ስቶፕ ሎሳቸውን እዚችኛው ሬዚስታንስ ላይ መጨረሻው ላይ ያደርጉና ቴክ ፕሮፊታቸውን ደግሞ እዚችኛዋ ሃይ ድረስ ያደርጋሉ። ይሄ ሲምፕል የሆነ የሬዚስታንስ እና ሰፖርት ትሬድ ማለት ነው። ሬዚስታንስ እና ሰፖርት በመጠቀም ትሬድ የሚያደርጉ ሰዎች አሉ። ላስት ታይም ላይ አውርተናል።
ፕራይስ እንደዚህ ኮንሶሊዴት እንዲያደርግ የሚያደርገው ሬዚስታንስ እና ሰፖርት ኤሪያ አለው። ሶ በዛ ቤዝ አድርጎ ነው ሰው ትሬድ የሚያደርገው። እዚች ጋር ምን ሌቭል አለች? ሰፖርት አለን። ከላይ ደግሞ ፕራይስ ወደ ላይ ገፍቶ እንዳይወጣ ባየርስ ፑሽ አድርገው ሴለርስን ዊን አድርገው እንዳይወጡበት የሚያደርጉበት እዚች ጋር ደግሞ ሬዚስታንስ ዞን አለ። ሶ ምን ያደርጋሉ ትሬደሮች? እንደዚህ አይነት ኮንሶሊዴሽን ፌዝ ላይ ሲሆን ትሬዱን ልክ ወደ ታች ሲወርድላችሁ which is ቦዝ ቻንስ አላችሁ። ወደ ላይም ቢወጣም በባየር ሳይድም ትሬድ ማድረግ ትችላላችሁ፣ በሴለር ሳይድም። ይሄ ጋራንቲድ የሆነ አንቲል ብሬክስ ካልተደረገ ድረስ ይሄ ሰፕላይ ዞን ይሄኛው ሬዚስታንስ ዞን ኤንድ አት ዘ ሴም ታይም ይሄኛው ሰፖርት ዞን ብሬክስ ካልተደረገ ድረስ ስቲል በሁለቱም ሳይድ ኦፖርቹኒቲ አላችሁ ማለት ነው። which is ቦዝ ኦፖርቹኒቲ በሁለቱም ሳይድ ማለት ነው። ስለዚህ ልክ ፕራይስ ወደታች ሲወርድ እዚህ ጋር ተጠብቁታላችሁ፣ ከላይ ደግሞ ሲመጣ ፕራይሱ ሴል ኦርደር ተጠብቁታላችሁ። እዚህ ጋር ከመጣ ፕራይስ እዚህ ጋር ሴል ኦርደር እንዳልኳችሁ ቅድም ስቶፕ ሎስ የሚቀመጠው ከሰፖርት ሌቭሉ ትንሽ ከፍ ተደርጎ ይቀመጣል፣ አትሊስት ለሊኩዊዲቲ ማለት ነው። ሶ እንደዚህ ይደረግና ቲፒ ደግሞ እስከ ሰፖርት ሌቭሉ ድረስ እንደዚህ ይደረጋል። በዚህ ወይ ትሬድ የሚደረግበት መንገድ አለ ማለት ነው። which is simply በሰፖርት እና በሬዚስታንስ ማለት ነው። if it is in a ranging market to ranging market ላይ ከሆነ ነው እንደምታዩት ፕራይስ ሙቭ እያደረገ ያለው ሬንጂንግ በሆነ ወይ ሳይድ ዌይስ ከሆነ በዚህ አይነት ወይ ትሬድ ይደረጋል ማለት ነው። ሶ አሁን እያወራን ያለነው እንግዲህ ምን አይነት ፕራይስ ሙቭመንት ይኖራል? ኮንሶሊዴሽን ሲሆን እንደ አንድ ኦፖርቹኒቲ ትሬድ የምታደርጉበትን መንገድ እያየን ነው። አሁን ፎከሳችን ግን ዲማንድ እና ሰፕላይ ነው። ሶ እሱ ላይ እየመጣ ነው። ሶ ሬንጂንግ ወይም ደግሞ ሳይድዌይስ ላይ ኮንሶሊዴሽን ላይ ሲሆን ሜጀር የምናያቸው ነገሮች አሉ። ፕራይስ እንግዲህ ፕሪሚየም እና ዲስካውንት ዞን ይባላል። ላስት ታይም ላይ አውርተናል። እሱን ቼክ የምናደርግበትን ደግሞ ሜጀርመንት ፊቦናቺ ሪትሬስመንት በመጠቀም የፕሪሚየም እና ዲስካውንት ዞኑን መለየት እንችላለን ብለን ነበር። ሶ እዚህ ጋር የምታዩት እንግዲህ ይሄኛው ከዚህ ጀምሮ ያለው ይሄ የፕሪሚየም ዞኑ ነው። ይሄኛው ዞን which is sellers ፕሪፈር የሚያደርጉበት ኤሪያ በጣም አሴቱ ኤክስፔንሲቭ የሚሆንበት ኤሪያ ነው። ሶ ኤክስፔንሲቭ በሚሆንበት ሰዓት ላይ መሸጥ ነው የሚፈለገው እንጂ ማንም ሰው መግዛት አይፈልግም አይደል? እንዴ ዕቃ ሲወደድ ሁላችንም የምንፈልገው ፕሪፈር የምናደርገው መሸጥን ነው። በቺፕ በሆነ ዋጋ መግዛትን እንፈልጋለን፣ በኤክስፔንሲቭ በሆነበት ታይም ደግሞ መግዛትን ፕሪፈር እናደርጋለን። ያ ነው የኛ ፕሮፊት ሜክ የምናደርግበት መንገድ። ሶ ቢዝነስም ራን ስናደርግ በዚህ ወይ ቺፕ በሆነ ፕራይስ እንገዛለን፣ ኤክስፔንሲቭ በሆነበት ታይም እንሸጣለን። ሶ እዚች ጋር የምታዩት ኤሪያ ኤክስፔንሲቭ የሆነበት ኤሪያ ነው፣ ፕሪፈር አይደረግም። which is እዚህ ቦታ ላይ ከሆነ ፕራይስ ሙቭ እያደረገ ያለው በፍጹም ባይ ማለት የለባችሁ፣ በፍጹም። ለምን? we will see ስቶፕ ሎሳችሁ ይሰፋል ምናምን ቴክኒካል የሆኑትን ነገሮች እናወራባቸዋል። ግን ጀስት በኖርማል ሪያሊቲ እንኳን ብናስበው በጣም ኤክስፔንሲቭ በሆነበት ሰዓት ላይ መግዛት ያዋጣል? አያዋጣም። መሸጥ ነው የሚያዋጣው ካላችሁ ያ ፕሮዳክት ወይም ሰርቪሱ። እዚህኛው ጋር ደግሞ ኤሪያ ጋር ከሆነ ደግሞ which is ፕራይስ ዲስካውንት ዞን ላይ ነው ያለው ማለት ነው። which is ቺፕ ነው ማለት ነው። ቺፕ በሆነበት ሰዓት ደግሞ መሸጥ አያዋጣም። እኛ በገዛን ውድ ገዝተነው ቺፕ ከሆነ ፕራይሱ ብንገዛው እንከስራለን እንጂ አያዋጣም። ኢንስቴድ ምንድነው የሚደረገው? ቺፕ በሆነበት ታይም ፕራይሱ ቺፕ በሆነበት ታይም ይገዛል ፕሮዳክት ኦር ሰርቪስ። ሶ እዚህ ኤሪያ ላይ ሲገባ which is ፕራይስ ቺፕ ነው ወይም ዲስካውንት ዞን ላይ ነው ያለው ማለት ነው። ስለዚህ እኛ ላስታይም ላይ እንዳወራ ነው ፊቦናቺ ሪትሬስመንታችንን በዚህ ወይ ኤዲት ካደረግን በኋላ ፕሪሚየም የሚባለው ኤክስፔንሲቭ የሆነበት ታይም ነው፣ አሴት ውድ የሆነበት ታይም ነው። which is in the case of ፎሬክስ ወይም ትሬዲንግ ላይ ደግሞ ፔሮቹ የትኛው ላይ ነው ያለው? ፕራይስ ሙቭ እያደረገ ያለው ቺፕ ወይም ዲስካውንት ዞን ላይ ነው ያለው፣ ብገዛ ያዋጣኛል ወይስ ደግሞ ፕሪሚየም ዞን ላይ ነው? ፕሪሚየም ዞን ላይ ከሆነ ደግሞ ሴል ማድረግ ነው የሚያዋጣው which is according to the higher time frame ማለት ነው። ላስት ታይም እንዳወራ ነው ታይም ፍሬም ማተር ስለሚያደርግ ዝም ብላችሁ ፊቦናቺ ሪትሬስመንት አድርጋችሁ ዲስካውንት እና ፕሪሚየም ብቻ ብላችሁ ትሬድ ማድረግም አዋጭ ስላልሆነ ሃየር ታይም ፍሬሙን ኮንሲደር ማድረግ ስለሚገባ ማለት ነው። ሶ ይሄንን ካየን በኋላ ፕሪሚየም ነው ኤክስፔንሲቭ which is ወይስ ዲስካውንት ላይ ነው ያለው ፕራይስ ሙቭ እያደረገ ወይንስ ደግሞ ኢኩዊሊብሪየም ፌር ቫልዩ ላይ ነው ያለው ምን ላይ ነው ያለው የሚለውን ነገር ማየት በጣም አስፈላጊ ነው ማለት ነው። ሶ ቺፕ ላይ ነው ማለት እዚህኛው ዞን ላይ ገብቷል ማለት ፕራይስ which is አሴቱ በጣም ቺፕ ነው ማለት ነው። በዚህ ታይም ላይ ፕሪፈር የሚደረገው ባየርስ ስማርት መኒዎችም የሚገቡት ለመግዛት ነው እንጂ ለመሸጥ አይደለም።
ሶ ፕሪፈር የሚደረገው እኛ ከስማርት መኒ ጋር ከቢግ ባንክስ ጋር ትሬድ ስለምናደርግ which is ሴል ማድረግ በሚፈልጉበት ታይም ላይ እኛም ሴል ማድረግ ነው ያለብን። ሶ ይሄንን ነው የምንረዳው ከዚህኛው ኮንሰፕት ማለት ነው። ሶ አሁን ይሄንን ሐሳብ ከተረዳችሁ በኋላ we will come to supply and demand zone ማለት ነው። supply and demand zone ላይ እንመጣለን። supply and demand zone የሚፈጠረው በዋነኛነት ከሬንጂንግ ሐሳብ ጋር ስለሚገናኝ ማለት ነው። አሁን ያወራነው ስለ ሬንጂንግ ማርኬት አውርተናል። አሁን በመቀጠል እንዴት ነው ይሄ ሰፕላይ እና ዲማንድ የሚለው ኮንሰፕት የሚመጣው የሚለው ጋር እንመጣለን። ሶ ሬንጂንግ ማርኬት ነው ማለት ቅድም ሜንሽን እንዳደረግነው እዚህ ጋር የምታዩት ሬንጂንግ ነው። ፕራይስ which is ሬንጂንግ ላይ ነው፣ ሳይድዌይስ ነው እየሄደ ያለው። ሶ እዚህ ጋር ነው ማለት ባላንስ ይባላል። ላስት ታይም ላይ ስለ ኢምባላንስ ሜንሽን አድርገን ነበር። ኢምባላንስ ምንድነው የሚለውን ከማየታችን በፊት ይሄ ኤሪያ የምታዩት እዚህ ጋር ባላንስድ ነው which is supply demand buyers and sellers strong የሆነ which is equal power አላቸው ባላንስድ ናቸው ማለት ነው። ኢምባላንስ ክሬት አድርጓል ማለት ላስት ታይም ቻርት ላይ ስናይ አይታችኋል። በጣም ሂውጅ የሆነ የሴሊንግ ፓወር ካለ which is sellers ኢንተር ሲያደርጉ or ደግሞ buyers ኢንተር ሲያደርጉ ካንድሎቹ በጣም ቀጥታ የሆኑ ተመሳሳይ የሆኑ የሬድ ካንድል ልታዩ ትችላላችሁ or ደግሞ buyers ካንድል which is ፓወር ስላላችሁ ማለት ነው። ኢምባላንስ ክሬት ሲያደርግ ሴለርስ ሞር ፓወር ሲያገኙ ሊሆን ይችላል or ደግሞ ባየርስ ሞር ፓወር ሲያገኙ ሊሆን ይችላል። ያ ኢምባላንስ ክሬት የሚያደርገው ሶ ባላንስ የሚባለው ይሄኛው ሜጀር which is sellers and buyers equal የሆነ ፓወር ሲኖራቸው which is ሬንጂንግ ይሆናል። ማርኬቱ ፕራይስ ሙቭ የሚያደርገው ሳይድዌይስ ነው የሚሆነው which is equal ፓወር ካላቸው። ግን ኢምባላንስ ክሬት ካደረገ ከሴለር ይልቅ ባየርስ ስትሮንገር ሲሆኑ ወይም ደግሞ ሴለርስ ከባየርስ ይልቅ ስትሮንገር ሲሆኑ ኢምባላንስ ክሬት ያደርጋል። አሁን በዚህኛው ኬዝ ላይ የምታዩት ሰፕላይ ዞን ነው። እዚህ ጋር የምታዩት ይሄኛው ሬንጂንግ ፓርት ነው ይሄኛው። ሶ ምን ተፈጠረ? እዚህ ጋር ብሬክ ተደረገ። ቅድም እዛ ጋር ያየነው ሬንጅ ሲያደርግ የነበረው ሙቭ ተመሳሳይ ቦታ ላይ ሰፖርት ኤንድ ሬዚስታንስ ላይ ሙቭ ሲያደርግ የነበረው ፕራይስ እዚህ ጋር እንደምታዩት ከሬዚስታንስ ዞን ወረደ፣ ወጣ፣ ሃይ ሎወር ሃይ ሎወር ሎ ሰራ። ከዛ እዚች ጋር መውረድ አልቻለም፣ ብሬክ ማድረግ አልቻለም። እንደዚህ መጥቶ ምን ጠብቆ ምን ነበር? እንደዚህ ነበር አይደለ? ትሬንዲንግ ለመሆን ወይም ደግሞ ዳውን ትሬንድ ለመሆን ግን አልቻለም ፕራይስ። ሶ ምንድነው የተፈጠረው? ፕራይስ ኢንስቴድ ኦፍ ክሬቲንግ ሎወር ሎ ምንድነው የፈጠረው? እዚህ ጋር እንደዚህ ሎወር ሎ ክሬት አደረገ። ከዛ ሎወር ሃይ ነበር ክሬት መፍጠር የነበረው፣ ተሰበራት። ያች ድጋሚ ወደታች ወረደና ወደ ላይ ወጣ ነው። ሶ አሁን ድጋሚ እንደዚህ ከሆነ ደግሞ ማርኬት ሽፍት ሰጥቶናል ብለን እንደዚህ ወርዶ እንደዚህ ስንጠብቅ አይሰጠንም። አሁን ምንድነው የሚሰጠን? እዚህ ጋር ማርኬት ሽፍት ስለሰጠን ድጋሚ ፕራይስ ምን ያደርጋል? ከዚህ ወረደ፣ ወጣ፣ ወረደ። እዚህ ጋር ማርኬት ሽፍት ሰጠን፣ ወረደ። ሶ ምንድነው የምንጠብቀው? ማርኬት ሽፍት ስለሰጠን እዚህ ጋር ወደ ላይ ነው አይደል? ኦኬ ኦብቪየስሊ ወደ ላይ ወጣ። ከዛ ግን እንደዚህ መጥቶ እንደዚህ አፕ ትሬንድ ይሆናል ብለን ስንጠብቅ ደግሞ ድጋሚ ተቀየረና ምን ሰጠን? አሁን ድጋሚ ማርኬት ሽፍት ሰጠን ማለት ነው። እዚህ ጋር ይሄው ሁለት ማርኬት ሽፍት ሰጥቶናል። እዚህ ጋር አንዱኛው እዚህ ጋር ይሄው እዚህ ጋር የምታዩት ማርኬት ሽፍት ሰጠን። እዚህ ጋር ደግሞ ድጋሚ ሌላ ማርኬት ሽፍት ሰጠን። ስለዚህ ምንድነው እዚህ ጋር የሚያሳየን? ፕራይስ ትሬንዲንግ አይደለም ማለት ነው። ወደ ታችም አይወርድም፣ ወደ ላይም አይወጣም። ማርኬት ሽፍት እየሰጠን እየተቀያየረ ነው። አንዴ አፕ ትሬንድ ወደ ላይ ወርታች ይወርዳል፣ አንዴ ደግሞ ወደ ላይ ይወጣል። ስለዚህ በዚህ ታይም ሬንጂንግ እንደሆነ እንረዳለን። ሶ ይሄ ሬንጂንግ ሆኖ እኛም ትሬዳችንን እያካሄድን በመሃል ግን ምን ሊፈጥር ይችላል? ሊሰብር ይችላል። አይዘር ወደ ላይ አፕሳይድ ወይም ደግሞ ዳውን ሳይድ። በዚህ ጋር አጌን አሪፍ የሆነ ኦፖርቹኒቲ አለ። እሱን ኦፖርቹኒቲ የምናገኘው በእነዚህ ኮንሰፕቶች ነው፣ በሰፕላይ ኦር ደግሞ በዲማንድ ዞን በሚባሉ። ሶ እነዚህ እዚህ ጋር ያያቸዋቸው ኮንሶሊዴሽኖች እንደምን ይወሰዳሉ? እንደ ሰፕላይ እና እንደ ዲማንድ ዞን ተደርገው ይወሰዳሉ ማለት ነው። ሶ እዚች ጋር ምን ተፈጠረ? ፕራይስ ኮንሶሊዴሽን ላይ ነበረ እንደምታዩት፣ ወረደ፣ ወጣ፣ ወረደ፣ ወጣ። እዚች ጋር ሲደርስ ሰፕላይ ተሰበረ። አሁን እዚህ ጋር የነበረው ሙቭ ሲያደርግ ተመሳሳይ ቦታ ላይ ሙቭ ሲያደርግ እዚህ ጋር የነበረውን ሬዚስታንስ ዞን ምን አደረገው? ሰበረው ማለት ነው። ሶ ሲሰብረው ምን ተፈጠረ? አሁን ነው እዚህ ጋር ከሰበረ በኋላ ምን ይኖራል? ኦብቪየስሊ ፑል ባክ ይኖራል። እዚች ጋር ነው አሪፍ ኤንትሪ ማለት። አሁን እዚህ ጋር ነው ድጋሚ አሪፍ ኦፖርቹኒቲ አለ ማለት ነው። በስቲል ኮንሶሊዴሽኑ ላይም ትሬድ ይደረጋል። አጌን ደግሞ ሲሰብር መደናገጥ የለባችሁ።
ፕራይሱን ምን አይነት ሙቭመንት ነው ያለው የሚለውን አንደርስታንድ ማድረግ ነው ዋናው ሐሳብ ትሬዲንግ። ስለዚህ ኮንሶሊዴሽን ላይ ከነበረ ኮንሶሊዴሽኑ ላይ ኦፖርቹኒቲ አለ፣ ትሬድ ማድረግ ትችላላችሁ። በሁለቱም ሳይድ ኦፖርቹኒቲ አለ፣ በባይም በሴልም። አጌን ደግሞ በየትኛው ሳይድ እንደሚሰብር አይታችሁ ደግሞ ስቲል ከሰበረን በኋላ ኦፖርቹኒቲ ማግኘት ትችላላችሁ። ብዙ ሰው ሚስቴክ የሚሰራውን ነገር ልንገራችሁ፣ አንደርስታንድ ሳያደርጉ ይሄን ኮንሰፕት ማለት ነው። ልክ እንደዚህ ከሰበረ በኋላ ምን ይገባል ሰው ትሬዱ በቀጥታ እዚች ጋር ልክ አመለጠኝ ብሎ ያስብና ትሬድ እዚች ጋር ምን ይገባል? ለምሳሌ እዚህ ጋር ሴል ብሎ ይገባል። እንደዚህ አድርጎ ሴል ይገባል። እንደዚህ አድርጎ እንደዚህ አድርጎ ይጠብቃል። እንደዚህ ሲሆን ምን ይፈጠራል? ስቶፕ ሎስ ነው የሚነካው። ለምን? ቢኮዝ ፕራይስ እንደዚህ ወርዶ እስከዚህ ድረስ ወደ ላይ ሊመጣ ይችላል። መብቱ እኮ ነው ፕራይስ። ዋናዋ ኢንቫሊዴሽን ፖይንቷ እቺኛዋ ነች፣ እዚህ ጋር ያለችዋ ነች። ስለዚህ ፕራይስ እዚህ ጋር አይገባም። ሲጀምር እንደዚህ አይነት ቦታ ላይ አይገባም። ኢንትሪ ፖይንት በጣም ማተር ያደርጋል። በነገራችን ላይ በጣም መጠንቀቅ አለባችሁ። ኢንትሪ ስትገቡ ለምሳሌ እዚህ ጋር ተሰበረ ብላችሁ መግባት የለባችሁም። እዚህ ጋር ስለሰበረ ፑል ባክ እስኪያደርግ መጠበቅ አለበት። ኢንትሪ የምትገቡበት ብዙ ጊዜ ሲግናል ሲለቀቅ ብዙ ትሬደሮች ቢጊነር ትሬደሮች የሚሸወዱበት ሪዝን ማለት ነው። እነ ኤክሲ እነ ኤቢ ማርሻል ትሬድ ሲለቁ እነሱ የገቡበት ኢንትሪ ፖይንት ሚስ ካደረጋችሁ በኋላ የምትገቡት ትሬድ ልክ እንደነሱ አይሆንም። at the same level ወይም ደግሞ the same price point ላይ ብትገቡ ሊያዋጣ ይችላል። እንደነሱ ትሬድ ልታደርጉ ይችላል። ግን እነሱ ከገቡባት ፕራይስ የሆነ ያክል ዲፈረንስ ካለ የኢንትሪ ዲፈረንስ ካለ በጣም አፌክት ያደርጋቸዋል። ለምን? ቅድም አሁን እንዳሳያችሁ because ሾርት አሁን ለምሳሌ እዚህ ጋር ብገባና እዚህ ጋር ስገባ ያለው የስቶፕ ሎስ ጋፕ አንድ አይደለም። አይታችሁታል? ሶ ከዚህ እስከዚህ ያለው ስቶፕ ሎስ ኖርማሊ ስንት ነው? እዚህ ጋር እንደምታዩት አማውንቱ 750 ነው። እዚህኛው ጋር ያለው ደግሞ 750 ሳይሆን ስቲል እዚች ጋር ቆይ እንደዚህ አድርገው ከዚህ እስከዚህ ድረስ ነው ስቶፕ ሎስ የሚሆነው። እንደዚህ ነው የሚሆነው ትክክለኛ ኢንቫሊዴት የሚያደርግልኝ ፖይንት ያው እንደዚህ ነው የሚሆነው። አስቡት ይሄን ያክል ስቶፕ ሎስ እና እዚህ ጋር 33272 እዚች ጋር ደግሞ 14112 ምን ያክል ጋፕ እንዳለው አስቡት። ምን ያክል ሪስክ እንደምታደርጉ እዚህ ጋር ኢንትሪ ስትገቡ እና እዚህ ጋር ኢንትሪ ስትገቡ ትልቅ ዲፈረንስ አለው። ስለዚህ በጣም ማተር ያደርጋል ሲግናል ተለቆ እንደዚህ ትሬድ የሚያደርጉ ሰዎች። at the same time ደግሞ እናንተም ልክ ሴታፕ አመለጠኝ ብላችሁ ልክ እንደዚህ ሲወርድባችሁ ወር ደግሞ ፑል ባክ አድርጎ እዚህ ጋር ሲደርስ ኢንትሪ መግባት የለባችሁ። ካመለጣችሁ መተው ነው ያለባችሁ። ሌላ አዲስ ኦፖርቹኒቲ ይኖራል፣ ያንን መጠበቅ ይሻላል እንጂ ያመለጠን ትሬድ ድጋሚ ቼዝ ማድረጉ አያዋጣም። እናንተ በምትፈልጉበት ፖይንት እንዲመጣን መደረግ ያለ ብላስቴም አውርተናል። ቼዝ ማድረግ ያስፈልግም። ሉዝ ነው የምታደርጉት። ስቶፕ ሎሳችሁ በጣም ይሰፋል። ሪስክ የምታደርጉት በጣም ይሰፋል። ትሬዲንግ ደግሞ ዋናው ነገር ሪስክ ማኔጅመንት ነው። ሶ እዚህ ጋር እንደምታዩት ይሄ ሬንጅ ያደረገ ሶ ብሬክ አደረገ። ሶ ምን ተፈጠረ ማለት ነው? ብሬክ ሲያደርግ ኢምባላንስ ተፈጥሯል። ባላንስ ነበር እዚህ ጋር ኢምባላንስ ተፈጠረ። ይሄን ኢምባላንስ ክሬት ያደረገው ደግሞ ምንድነው ካለን ሰፕላየርስ ወይም ደግሞ ሴለርስ ሞር ኮንትሮል ስላደረጉ ሴለርስ ሞር ፓወር ስላላቸው ከባየርስ የበለጠ ሞር ፓወር ስላገኙ ይሄንን ብሬክ አድርገው መውጣት ችለዋል ማለት ነው። ይሄንን እዚህ ጋር የነበረው ሬዚስታንስ ዞን ሰብረው መውጣት ችለዋል ማለት ነው። ሶ ይሄ ነው ኢምባላንስ ማለት። ላስት ታይም አይተናል። ክትዝ ካላችሁ AUD USDን ስናይ ተመሳሳይ የሆኑ ሴለር ፓወሮች አይተን ነበር። ተመሳሳይ እንደዚህ ይወረዱ ወደታች ቀይ ካንድሎች። ሶ እንደዚህ አይነት ሲወርዱ ኢምባላንስ ነው ብለን ነበር። ኢምባላንስ ክሬት የሚደረገው when sellers have more power than buyers ማለት ነው። ሴለርስ ኮንትሮል ሲያደርጉት ባየርስን እዚህ ጋር ስቶፕ ሎሳቸውን ነክተው አስወጥተው ኮንትሮል ሲያደርጉት ማለት ነው ሴለርስ። ሶ ምን እናደርጋለን እኛ ትሬድ ስንገባውን የት ነው የምንገባው? ትሬዳችን ካል አሪፍ ቦታው ምንድነው? የትኛው ነው? እዚች ጋር ልክ ሴለሮች በታች ወርደው ብሬክ አድርገውት ፑል ባክ ሲያደርግልን እዚች ጋር ኢንትሪያችንን እናደርጋለን። እዚች ጋር ስቶፕ ሎሳችን እስከዚህ ድረስ እናደርጋለን። ሶ ይሄ ነው ትሬድ የሚደረግበት መንገድ። ሶ እዚች ጋር የምታዩት ደግሞ እቺ ቀይዋ ሰፕላይ ዞን ትባላለች። ምንድነው ሰፕላይ ዞን? እቺ ኮንሶሊዴት ያደረገች ይሄንን ኢምባላንስ ክሬት ያደረገልን ሰፕላይ ዞን ይባላል። እዚህ ጋር ኮንሶሊዴት ያደረገ እንደምታዩት ቅድም ያየነው ሬንጂንግ ክሬት ተደረገ። እዚህ ጋር ክሬት አደረገ። ከዛች ጋር ምን አደረገ? ብሬክ አደረገ። ይሄንን እዚህ ጋር የነበረውን ፓርት። ሶ ይሄንን ኢምባላንስ ክሬት ያደረገልን የቱ ነው ካለን ይሄ እዚህ ጋር የምታዩት ይሄኛው ምንድነው? ሰፕላይ ዞን ይባላል ማለት ነው። ሶ ይሄኛው እዚህ ጋር የምታዩት ይሄ
ይሄንን የሰበረልን ሰፕላይ ዞን ይባላል። ሶ ሰፕላያችንን ዞናችንን ስናሰምር በዚህ መልኩ ነው ድሮና የምናደርግበት ነው በኋላ እናያለን። ሶ እዚህ ጋር እንግዲህ ያሉትን ኮንሰፕቶች እንዲህ ይሄኛው ቅድም አውርተናል ሬንጂንግ ነው፣ ኮንሶሊዴሽን ነው፣ ሳይድዌይስ እየሄደ ነው ፕራይስ። እዚች ጋር ሲመጣ ኢኒሺዬሽን ይባላል። አሁን ከዚህ ኤሪያ ጀምሮ ይሄንን እንዲሰብር ያስቻለው እዚህ ጋር ያለው ኢኒሺዬሽን ፕራይስ እዚህ ጋር ሞር ፓወር ሰብስበው የመጡበት ታይም ነው። ይሄ ወደዚህ ጋር ወረደ፣ እዚህ ድረስ ጫፍ ድረስ ወጣና ሞር ሴለርሶች በደንብ ገቡ፣ እዚህ ጋር ኢኒሺዬት አደረገ ማለት ነው። እዚች ጋር ሞር ከዚህ ጋር ከነበሩት ሴለሮች ሞር ሴለርስ ሲገቡ ፕራይስ ሴለርስ ሞር ፓወር አገኙ ከባየርስ የበለጠ። ስለዚህ ይህንን ብሬክ አደረጉት። ኢኒሺዬሽን እዚህ ጋር ክሬት ተደረገ። ፋይናሊ ብሬክ ካደረገ በኋላ እዚች ጋር ፑል ባክ አደረገ። ምን እየሰራ እዚህ ጋር ትሬንድ ሰርቷል። እዚህ ጋር እንደምታዩት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሰራ። እዚች ጋር መጥቶ ድጋሚ እቺኛዋን ኮንሶሊዴት ያደረገባትን ሬንጅ ያደረገባትን ዞን መልሶ ሚቲጌት አደረገ። ሚቲጌሽን ማለት መንካት ማለት ነው። ሞር ምንድነው ፊል ያልተደረጉ ኦርደሮችን ድጋሚ ፊል አደረገ ማለት ነው። እዚች ጋር አሁን ምን አሉ ሴለርስ አሉ አይደል? ላስት ታይም አውርተናል። ልክ ወረዳ እዚች ጋር ሴለርስ መግባት ፕሪፈር ያደርጉ which is አሁን እዚህ ጋር ዲስክ ወርዷል ፕራይሱ። ከዚህኛው ፕራይስ ይልቅ እዚች ጋር ያለችው ፕራይስ ለሴለርስ ያወጣል። ከዚህ ጋር ወርዷል ፕራይሱ ቺፕ ሆኗል። እዚች ጋር ግን የተሻለ ፕራይስ አለ። ሶ ሴለርስ ፕሪፈር የሚያደርጉት እዚህ ጋር ከመሸጥ ይልቅ በዚህ ዋጋ ከሚሸጡ እዚህ ጋር ባለው ዋጋ ነው መሸጥ የሚፈልጉት። ስለዚህ ሴለርስ ምን ያደርጋሉ? they will wait ላስት ታይም አውርተናል። ኖርማል ቢዝነስ ላይ ምንድነው የምናደርገው? የሆነ ዘይት ወይም ቡና ሲወደድብን እስከሚወርድ ዋጋውን እንጠብቃለን አሴ ሴለር። ባየርስ ደግሞ ሴለርስ ነው ልክ እንደዛ እናደርጋለን። ፕራይስ በሚወደድበት ታይም ነው የምንጠብቀው። ሴለርስ ነው ቆይ ዋጋው ይጨምር እንላለን መሸጥ ስንፈልግ ፕራይሱ እጃችን ላይ ወይም ቡናው ፕሮዳክቱ እጃችን ላይ ካለ። ባየርስ ደግሞ ሲሆን መግዛት ከፈለገን እጃችን ላይ ያ ፕሮዳክት ኦር ሰርቪስ ከሌለ ያ ነገር ዋጋው እስኪቀንስ ድረስ ነው የምንጠብቀው። ስለዚህ ልክ እንደዛው ሐሳቡ እዚህ ጋር ያለው ፕራይስ ልክ ወረደ። ፕራይስ እዚች ጋር ያለችው ፓርት ምንድነች? ኤክስፔሪ ውድ ነው ቺፕ ነው። ሶ ከዚህ የተሻለ ፕራይስ ውድ የሚሆንበትን ፖይንት ይጠብቃሉ ሴለርስ። እዚች ጋር ሲመጣላችሁ የተሻለ ፓርት ይሄኛው ነው። ሶ እዚህ ጋር ምን ያደርጋሉ ሴለርስ? በኃይለኛው በደንብ ይገባሉ። ስማርት መኒዎች የሚገቡበት ፓርት ነው። ስለዚህ እኛም ከስማርት መኒ ጋር ትሬድ ስለምናደርግ እዚች ጋር መተን ሴል የሚለውን እንጠብቃለን፣ ትሬድ እንገባለን። ሶ በዚህ አይነት ወይ ኮንቲኒዩዌሽን ይባላል። ይሄ ኮንቲኒዩዌሽኑን ትሬድ እናደርጋለን ማለት ነው። ኮንቲኒዩዌሽኑን በምን መሆን እናወቅን? እዚህ ጋር እንደምታዩት ሰብሮታል። ወደ ላይ ቢሰብረው ደግሞ እዚህ ጋር እናያለን። ይሄው እዚህ ጋር እንደምታዩት ወደ ላይ ነው የሰበረው። ፕራይስ እዚህ ጋር ኮንሶሊዴት አደረገ። ከዛ ባየርስ ሞር ፓወር አገኙ። እዚች ጋር ኢኒሺዬት አደረጉ፣ ገፉት፣ ይሄንን ብሬክ አደረጉት። ሶ ብሬክ አደረጉት በኋላ ምን እንጠብቃለን? ሚቲጌሽን which is ፑል ባክ አድርጎ ራሱን እዚህ ጋር ኮንሶሊዴት ያደረገውን አንኦርደርድ የሆኑ ፊሎች አሉ እዚች ጋር ያልተሞሉ ቅድም ያወራናቸው ልክ ሴለርስ እዚህ ጋር የገቡ ልክ ካመለጠ በኋላ ደግሞ ያልገቡ የሚጠብቁ አሉ። ሶ እዚች ጋር የገቡ አሉ ኢንትሪ የገቡ ከስር ድጋሚ ደግሞ ካመለጣቸው በኋላ የሚጠብቁ ፕራይሱን የቱ ጋር ነው? ፑል ባክ እስኪያደርግ ድረስ ነው። ቢኮዝ ፕራይስ ሲወርድ ነው መግዛት የሚፈልጉት ባየርስ። ስለዚህ ፕራይስ እስኪወርድ ድረስ ቺፕ እስኪሆን ድረስ ይጠብቃሉ። እዚህ ጋር በሆነበት ታይም ፕሪፈር ያደርጉ መግዛቱን። ስለዚህ አንኦርደርድ ፊል ማለት እዚች ጋር ነው። ሌሎች መግዛት የሚፈልጉ እየጠበቁ ያሉ ልክ ፕራይስ እንዳመለጣቸው ዌይት ፔሸንት ሆነ የሚጠብቁት ደግሞ እዚች ጋር ነው። ሶ እዚች ጋር ሆነን እኛም እንጠብቅና ትሬዱን እንገባለን ማለት ነው። ሶ ለኛ እንደ ባየርስ ከሆነ የሚያወጣን እዚች ጋር ሚቲጌት በሚያደርግበት ኤሪያ ኮንቲኒዩዌሽኑን ትሬድ ማድረግ ነው። ይሄው እንደዚህ አድርገን ኮንቲኒዩዌሽኑን ትሬድ እናደርጋለን። የዲማንድ ዞናችን ላይ ትንሽ ጠጋ እናደርጋለን ስቶፕ ሎሳችን። አሴ ሴለር ደግሞ ከሆን ፕሪፈር የምናደርገው ትሬዱን ሚቲጌሽኑ ላይ ስቶፕ ሎሳችንን እዚህ ጋር ከሰፕላይ ዞኑ ትንሽ ጠጋ ይደረጋል። ለሊኩዊዲቲ ጋፕ መስጠት አለበት። አጌን ቴክ ፕሮፊት ደግሞ ሪጀክት በሚደረግበት ሌቭል ላይ እናደርጋለን። ሶ ዚስ ዌይ ትሬዳችንን በዚህ መልኩ እናገባለን ማለት ነው። ይሄ ነው ሶ ቅድም ያየነው የኮንሶሊዴሽን ሐሳብ ለሰፕላይ እና ለዲማንድ ዞን ለመለየት ይሄ ነው የሚያስፈልገው። ኮንሶሊዴሽን አለ ማለት ፕራይስ ሬንጂንግ ነው ማለት ያ ምን እያደረገ ነው ማለት ሬንጂንግ ላይ ነው ማለት አኮሞዴት እያደረገ ነው፣ እየሰበሰበ ነው፣ ፕራይስ ሙቭ እያደረገ ነው፣ ባላንስ ላይ ነው ያለው። ኢምባላንስ ክሬት ሲያደርግ which is sellers or buyers ፓወር አግኝተዋል ማለት ነው። ሶ ያን ኢምባላንስ ስናይኛ መቸኮል የለብንም። አሁን ፔሸንት ነው ትሬድ አንገባም። ኢምባላንስ ስናይ መደንገጥ የለብንም። ብሬክ እስከሚያደርግ እንጠብቅና ፑል ባክ ሲያደርግልን ልክ ብሬክ እንዳደረገ ኢምባላንስ ክሬት እንዳደረገ ፑል ባክ ሲያደርግልን ትሬድ እንገባለን።
ሶ ይሄ ቀላል የሆነ ሴትአፕ ነው። አይ አም ሹር በጣም ብዙ ጊዜ ተደጋጋሚ ስለምታዩት ፕራይስ ስፔሻሊ አሁን ላይ ፕራክቲስ ያደረጋችሁ ያላችሁ ልጆች ይሄንን ኮንሶሊዴሽን ታዩታላችሁ በተደጋጋሚ። ሶ ስታዩ አሁን ሐሳቡ መምጣት ያለበት ይሄ ነው። ኮንሰፕቱን ተረዱት። ኮንሶሊዴት ሲያደርግ ኢኳል የሆነ ፓወር አላቸው ባየርስ ኤንድ ሴለርስ። ሶ ብሬክ ከተደረገ ወደ ዳውን ሳይድ ሴለርስ ሞር ፓወር አግኝተዋል ማለት ነው። እዚህ ጋር እንደምታዩት ወደ ዳውን ሳይድ ነው ብሬክ ያደረገው። ሶ ሴለርስ ሞር ፓወር አላቸው ማለት ነው። ስለዚህ ሴለርስ ፓወር ሲያገኙ እኛም ደግሞ ሴል ነው የምናደርገው ማለት ነው። ፑል ባክ ሲያደርግልን ጠብቀን which is ቀጥታ እንደወረደ መግባት የለብንም። ሊያመልጠንም ይችላል አንዳንድ ጊዜ ሜቢ ፑል ባክም ላያደርግ ይችላል። ኦብቪየስሊ ፕራይስ ሙቭ ያደርጋል። ፕሮባቢሊቲ ጌም ነው። ላሶ ፕራይስ ሊወርድ ይችላል። ቀጥታ ካመለጠን መተው ነው በቃ። ሚቲጌት ሲያደርግልን ግን ለኛ ኮንፈርሜሽን ነው። እዚህ ጋር ጠብቀን ስቶፕ ሎሳችንን የሰፕላዩ ዞን ጫፍ ድረስ እናደርግና ትሬዳችንን እንገባለን። ሚኒማይዝ አድርገን ሪስካችንን ማለት ነው። ሶ ይሄ ነው ሐሳቡ። ስለዚህ እነዚህን ሐሳቦች ሬንጂንግ፣ ኢኒሺዬሽን፣ እዚች ጋር ኢኒሺዬሽን ሴለርስ ገቡ፣ ብሬክ አደረጉት፣ ፑል ባክ ሲያደርጉ ሚቲጌት ያደርጉታል። ሚቲጌሽን ሲባል መንካት ነው። ድጋሚ አንኦርደርድ ፊሎችን ድጋሚ ሪፊል ማድረግ ነው። እዚች ጋር ሚቲጌት ያደርጋሉ። ሶ ሚቲጌት ካደረጉ በኋላ ይቀጥላል። ዋናው የሆነው የፕራይስ ሙቭመንት ከዚህ በኋላ ነው። ስለዚህ አትሊስት እዚህ ጋር እናንተ ብሬክአውት ነው የሚባለው። ይሄ ብሬክአውቱ አመለጠኝ ብላችሁ እንዳትጨናነቁ። ብሬክአውት ትሬድ ማድረግም አያስፈልግም። ለእንደ ሴሽን ላይ ስፔሻሊ ብሬክአውት ይፈጠራል። ከአራት ሰዓት ጀምሮ ስፔሻሊ ብሬክአውት ይፈጠራል። ሶ እንደ ትሬደር እኔም ፐርሰናሊ ብሬክአውቱም ትሬድ አድርጌ ያውቃለሁኝ። ግን እናንተ ጋራንቲድ የሆነው ኮንፈርሜሽን ያለውን ኮንፊደንስ ያለውን ከፈለጋችሁ ደግሞ ብሬክአውት እንዳደረገ ያንን ሚቲጌት ሲያደርግ ወይም ፑል ባክ ሲያደርግላችሁ ጠብቃችሁ ከዛ ዞን ትሬድ ማድረጉ ያዋጣል። ሶ ባጭሩ ይሄን ይመስላል። ይሄ ሰፕላይ ዞን ነው። እዚህ ጋር የምታዩት ሬንጂንጉ ባላንሱ ማለት ነው። ሶ ኢምባላንሱን ክሬት ያደረገልን ባላንስ ይሄኛው ነው። ሶ ይሄኛውን ባላንስ እንደ ሰፕላይ ዞን እንጠብቀዋለን ማለት ነው። ሶ ኢምባላንሱ ክሬት ካደረገ በኋላ ፑል ባክ እንደሚያደርግ ግልጽ ስለሆነ እኛ ፑል ባክ የሚያደርገው ላይ እንጠብቃለን። አት ዘ ሴም ታይም ዲማንድ ዞን ላይ ደግሞ ይሄ ከታች ላይ የምታዩት እዚህ ጋር ሬንጂንጉን እንደ ዲማንድ ዞን እንቆጥረዋለን። ለምን እዚህ ጋር ባላንስ ነበረ፣ ኢምባላንስ ክሬት አደረገ። ሶ ይሄ ኢምባላንስ ክሬት ሲያደርግ ድጋሚ መጥቶ ሚቲጌት ያደርገዋል ይሄንን ባላንሱን። ሶ እዚህ ጋር ጠብቀን ትሬድ እንገባለን ማለት ነው። ይሄ ነው በዋነኛነት ሐሳቡ። የሰፕላይ ዞን እና የዲማንድ ዞን በዋነኛነት ሐሳባቸው ይሄ ነው። ስለዚህ ሰፕላይ ዞን ምንድነው ስትባሉ ዴፊኒሽኑን መተንተን ካለባችሁ ፕራይስ አግሬሲቭሊ ሙቭ ሲያደርግ ኮንሶሊዴሽኑን ወደ ዳውን ሳይድ ሰፕላይ ዞን እዚህ ጋር ክሬት ያደርጋል። ዲማንድ ዞን ደግሞ ፕራይስ አግሬሲቭሊ ከኮንሶሊዴሽኑ ወደ አፕ ሳይድ ሙቭ ሲያደርግ እዚህ ጋር ያለው እንደ ዲማንድ ዞን ይቆጠራል ማለት ነው። ሶ ናው አሁን እንዴት አድርገን ነው ድሮ የምናደርገው? ሃው ቱ ድሮ ዲማንድ እና ሰፕላይ ዞን ድሮ እንዴት ነው የምናደርገው የሚለውን ነው። ሶ እዚህ ጋር እንደምታዩት ድሮ ለማድረግ ቀላል ነው። አሁን ያወራነውን ነው መያዝ ያለባችሁ። ኮንሶሊዴሽን ስታዩ አንዱ ነው ይሄኛው። አሁን ለምሳሌ ሰፕላይ ዞን እንዴት ነው ድሮ የምናደርገው ካላችሁ መጀመሪያ ምንድነው የሚያደርገው? ፕራይስ በተለያየ አይነት ዌይ ሊመጣ ይችላል። አንደኛው ከላይ ሊመጣ ይችላል። ፕራይስ ዳውን ትሬንድ ሆኖ ሎወር ሃይ ሎወር ሎ እየሰራ ወደ ታች ይመጣና አንድ ቦታ ላይ ኮንሶሊዴት ያደርጋል። ልክ እንደዚህ ላስት ታይም አውርተናል። ፕራይስ ከላይ ይጀምርና እንደዚህ 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 ሎወር ሃይ ሎወር ሎ ክሬት እያደረገ ይመጣና ምን ያደርጋል? ድጋሚ እዚች ጋር ኮንሶሊዴት ሊያደርግ ይችላል። ሬንጂንግ ሊሰራ ይችላል። ሶ ዚስ ታይም ምንድነው የምናደርገው? አሁን ፕራይስ እንግዲህ እየወረደ ነበር። ሶ ይሄኛውን እንደምን እንቆጥረዋለን? ኮንሶሊዴት ሲያደርግ የነበረውን እንደ ሰፕላይ ዞን ኦር ደግሞ እንደ ዲማንድ ዞን። አሁን እዚህ ጋር ሹራቶ ነው ኮንሶሊዴት ያደረገው እንደ ሰፕላይ ወርደ ዲማንድ ብንቆጥሩ በምንድነው የምንለየው ካላችሁ የቱ ጋር ነው ብሬክ ያደረገው? ወደ ላይ ብሬክ ካደረገ ምን ሊፈጠር ነው ማለት ይሄ እንደ ዲማንድ ዞን ይቆጠራል። እሺ ወደ ታች እስከሆነ እንደዚህ እስከሆነ ፕራይስ ብሬክ ያደረገ እንደዛ ደግሞ ከሆነ ምን እንደምን ይቆጠራል? እንደ ሰፕላይ ዞን ማለት። ስለዚህ ፕራይስ ኮንሶሊዴት እያደረገ ካለ ይሄንን ምን ዞን እንደሆነ ዲፋይን ማድረግ ይከብዳቸዋል። አንቲል ፕራይስ ብሬክ አድርጎ እስካልወጣ ድረስ አይዘር አፕሳይድ ኦር ዳውን ሳይድ ማለት ነው። አፕሳይድ ብሬክ ካደረገ እንደዚህ ይሄኛው ዞን ምን ይባላል? ዲማንድ ዞን ይባላል። ብሬክ ያደረገው ደግሞ ወደ ታች ከሆነ እንደዚህ ምን ይሆናል? ሰፕላይ ዞን ተብሎ ይሄኛው ይወሰዳል ማለት ነው። ስለዚህ ዋናው ሐሳብ ይሄኛው ነው። እንደምታዩት እዚህ ጋር ይሄው ፕራይስ ወደ ታች ወረደ፣ ኮንሶሊዴት አደረገ። ይሄ ኮንሶሊዴት ያደረገው ዞን ምንድነው? አላወቅንም።
ግን ወደ ታች ብሬክ ካደረገ በኋላ እንደምን ይቆጠራል? ይሄ እንደ ሰፕላይ ዞን ቢኮዝ ለምን ሴለርስ ሞር ፓወር አግኝተው ይሄኛውን ብሬክ አድርገው ወደ ታች ስለገፉት ባየርስን ፑሽ ስላደረጓቸው ባየርስን ከማርኬቱ ስላስወጧቸው ሴለርስ ሞር ፓወር ስላላቸው ይሄኛው እንደምን ይቆጠራል? እንደ ሰፕላይ ዞን ይቆጠራል። አዝ ሴም ታይም ደግሞ እዚች ጋር which is continuation ይባላል ፕራይስ ቢኮዝ እዚህ ጋር ወደ ታች እየወረደ ነበር ፕራይስ ቅድሚያ ኮንሶሊዴት አደረገ ከዛ ቀጠለና ድጋሚ ዳውን ሳይድ ሙቭ ያደረገ ቅድሚያም ወደ ታች እየወረደ ነበር ኮንሶሊዴት አድርጎ ወደ ታች ወረደ which is ይሄ ኮንሶሊዴሽን ላይ እንትን ኮንቲኒዩዌሽን ላይ ነው። ይሄኛው ጋር ግን ስንመጣ ከዚህኛው የሚለየው ምንድነው? ይሄኛው ስቲል ሰፕላይ ነው። ለምን ፕራይስ ግን የሚለየው ምንድነው? ቅድም ወደ ምንድነው እየወረደ የነበረው? ዳውን ትሬንድ ነበር። እዚህ ጋር የምታዩት ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ ነው። እዚህ ጋር ደግሞ ምንድነው ክሬት እያደረገ ያለው? ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ መጣና መሀል ላይ ምን ፈጠረ? ኮንሶሊዴት ማድረግ ጀመረ። ሶ እዚህ ጋር አሁን እዚህ ጋር ኮንሶሊዴት ሲያደርግ ስቲል ዞኑን ዲፋይን አናደርገው፣ ብሬክአውት እንጠብቃለን። ብሬክአውቱ ምን ሆነ? ከዛ እዚህ ጋር ወደ ታች ሆነ። ሶ ብሬክ ወደ ታች ከሆነ ይሄኛው ዞን ምን ይቆጠራል? ሰፕላይ ዞን። ለምን ባየርስ እዚህ ጋር ፓወር ነበራቸው፣ ፕራይስን ወደ ላይ እየገፉት ነበር። ከዛ ግን ኮንሶሊዴት አደረጉና ወደ ላይ መውጣት ሲገባው ምን አደረገ? ፕራይስ አሁን ባየርስ ፓወር አጡና ሴለርስ ጌን ፓወር ማለት ነው። በደንብ ፓወር አገኙ ሴለርስ። ስለዚህ ፕራይስን ወደ ታች ፑሽ አደረጉት። ስለዚህ ይሄኛው ዞን ምን ይሆናል ማለት ነው? ይሄ ዞን ሰፕላይ ዞን ይሆናል። ስለዚህ በዚህ ወይ በቀላሉ መለየት ትችላላችሁ ሰፕላይ ዞን። በዋነኛነት እዚህ ጋርም ስንመጣ ዲማንድ ዞን ላይ ተመሳሳይ ነው ሐሳቡ። ይሄኛው ሪቨርሳል ነው ከዚህኛው የሚለየው። ይሄ ኮንቲኒዩዌሽን ነው፣ ወደታች ወረደ፣ ድጋሚ ኮንሶሊዴት አድርጎ ወደታች ነው የቀጠለው። ይሄ ግን ወደ ላይ እየወጣ ነበረ፣ ኮንሶሊዴት አድርጎ ወደ ላይ መውጣት ቢቀጥል ኮንቲኒዩዌሽን ነበር የሚሆነው፣ ግን ወደ ላይ እየወጣ ወደታች ወረደ። ሶ ይሄ ሪቨርሳል ይባላል። ስቲል ግን ይሄንን ሪቨርሳል ክሬት ያደረገልን ይሄ ሰፕላይ ዞን ነው። እዚህ ጋር የምታዩትን ደግሞ ኮንቲኒዩዌሽን እንድንቀጥል ያደረገን አገኝ እዚህ ጋር ያለው ይሄ እንደ ሰፕላይ ዞን የሚቆጠር። ዲማንድ ዞን ደግሞ ሲሆን ፕራይስ ኮንሶሊዴት አድርጎ ብሬክአውቱ ወደ አፕሳይድ ከሆነ ይሄንን ብሬክአውት ክሬት ያደረገልን እዚህ ጋር የምታዩት ኮንሶሊዴሽን እንደ ምን ወይም ሬንጂንግ እንደ ዲማንድ ዞን ይቆጠራል። አገኝ ፕራይስ ወደ ታች እየወረደ ወደ ታች መውረዱን አቁሞ ኮንሶሊዴት ማድረግ ጀምሮ ድጋሚ ወደ ላይ ከወጣ which is ሪቨርሳል ነው። ወደ ታች መውረድ አልቻለም። ፕራይስ ባየርስ ሞር ፓወር እዚህ ጋር አገኙና ምን አደረጉ ማለት ነው which is እዚህ ጋር ሃይ የሆኑ ባየርስ ገብተው ሞር ፓወር አግኝተው ፕራይስን ወደታች እንዲያወርድ አድርገውታል ማለት ነው። ወደ ላይ እንዲወጣ አድርገውታል። ሶ ይሄ ዞን ምን ይሆናል? ዲማንድ ዞን። ሶ ይሄ ነው ዋናው የሰፕላይ እና ዲማንድ ዞን ድሮ የምናደርግበት መንገድ ማለት ነው። ዝም ብለን እንደዚሁ አይተን አናደርግም which is ኮንሶሊዴሽን ይኖራል። ሶ ብሬክአውት ያደረገው ወዴት ነው? ወደታች ከሆነ ሰፕላይ ዞን ይሆናል፣ ወደ ላይ ደግሞ ከሆነ ዲማንድ ዞን። ሶ ሉክ አት ኢምባላንስ ኢን ፕራይስ ቱ ስፖት ሰፕላይ ኤንድ ዲማንድ ዞን ማለት ያመሳል። ኢምባላንሱ የተፈጠረው በየት ነው? ወዴት ነው? ስፖት ለማድረግ ከፈለግን ሰፕላይ ዞኑ ወይም ዲማንድ ዞኑ የትኛው ነው ማለት ከፈለግን አሁን ፕራይስ ቻርት ላይ እናያለን። ዲማንድ ዞኑ እንዴት ነው የምናገኘው? ሰፕላይ ዞን እንዴት ነው የምናውቀው ካላችሁ የቱ ጋር ነው ብሬክአውት ያደረገው? ወደታች ከሆነ ሰፕላይ ዞን ነው የሚሆነው ያ ኮንሶሊዴሽን፣ ወደ ላይ ደግሞ ከሆነ ዲማንድ ዞን። በቃ አለቀ። ብሬክአውት ያደረገው ወዴት ነው ፕራይስ የሚለውን ነው መለየት ያለባችሁ። በኮንሴፕትም ደረጃ ዲፋይን አድርገናል። ኦልሬዲ ወደታች ብሬክአውት አድርጓል ማለት ሴለርስ ፑሽ እያደረጉ ነው ማለት ነው። ሞር ፓወር አላችሁ ማለት ሴለርስ። እዚህኛው ፕራይስ ላይ ሴለርስ ምን ማድረግ ይፈልጋሉ? ሴል ማድረግ ይፈልጋሉ ማለት ነው። ባየርስ ደግሞ መግዛት አይፈልጉም በዛ ፕራይስ ላይ፣ ወይም ደግሞ ፓወር የላቸውም፣ የመግዛት ፍላጎት የላቸውም። ብዙ ባየርስ የሉም ማለት ነው በዛ ፕራይስ የመግዛት ማለት ነው። ሶ ያንን ዲፈረንስ ነው ክሬት የሚያደርገው። ሶ በዋነኛነት ይሄንን ኮንሰፕት ስንረዳ በምን መልኩ ትሬድ እንደምናደርግ፣ የቱ ቦታ ላይ ኤንትሪ ማድረግ እንዳለብን፣ የቱ ጋር መጠበቅ እንዳለብን እንረዳለን። ሶ ይሄ ነው በዋነኛነት ሐሳቡ እዚህ ጋር ያለው። ኦኬ ሶ ሪል ቻርት ላይ ለማየት በቀላሉ እንድትረዱት ሐሳቡን በዚህ ኮንሰፕት ላይ ሪል ቻርት ላይ እንወስድ። እሺ ይሄ ላስት ታይም ላይ ስናየው የነበረው ነው AUD USD። ኦኬ ሶ እዚች ጋር እንደምታዩት አሁን ሌስ ቼክ ድሮ እናድርግ፣ ከዛ ያላችሁን ሐሳብ ታነሱልኛላችሁ። ጥያቄም ካላችሁ እዚህ ጋር ክሊር እናድርገው ብዬ ነው ሪል ቻርት ላይ። ሶ አሁን ዲማንድ እና ሰፕላዩ ጋር ስንመጣ ሪሊ እንዴት አድርገን ነው ድሮ የምናደርገው? እሱን ቅድም አይተናል። ሶ ሜጀር የሆነ ሐሳብ ምንድነው እዚህ ጋር ኮንሶሊዴት የሚያደርገውን ኤሪያ እናያለን።
ሶ እዛች ጋር ያለውን ደግሞ ኢምባላንስ እናያለን። እዚህ ጋር እንደምትያዩት ኮንሶሊዴሽን ላይ ነው። ሶ ይሄ ኢምባላንስ ክሬት አደረገ። ባላንስ ላይ ነበረ፣ እዚህ ጋር ወጣ ወረደ። ይሄው ኢምባላንስ እዚህ ጋር ክሬት እያደረገ ነው which is በጣም ሎንግ የሆነ ባላንስ። ሶ እዚች ጋር ኢምባላንስ ክሬት አደረገ። ሶ እዚህ ጋር የምናየው ኢምባላንስ ክሬት ያደረገልን የትኛው ነው ካለን እዚች ጋር የምታዩት ኮንሶሊዴሽን ነው። እዚች ጋር ያለችው እዚች ጋርም ኮንሶሊዴሽን አለች። አሁን በምን ታይምስ ፍሬም ላይ ስላደረኩት ነው እቺ ትንሽዬ ትመስላለች በ4 አወር ስላደረኳት። እስቲ በ15 ሚኒት ብናደርገው ምን ያህል እንደሚሰፋ ይሁት። ሜቢ ቆይ ማስመር ነበረብኝ እንድትለዩት። አሁን አትለዩትም። እዚች ጋር ቆይ በ4 አወር ላይ ላስመርበት እንዲለይ ምን ያክል እንደሆነ። ይሄ ነው አሁን እዚች ጋር ይሄንን ክሬት ያደረገልን ይሄ ነው። ይሄ ዞን ነው። በሬንጅ ሜተድ እናወራበታለን እንዴት እንደሚደረግ። አሁን ይሄንን እዩት፣ ትንሽዬ ትመስላለች። በ15 ሚኒት ስናደርጋት ግን ብዙ ናቸው። እዩት፣ ይሄ ሁሉ እዩት። ቅድም አሁን ያሰመርኳት በ4 አወር ላይ ይሄ ሁሉ ነው በ15 ሚኒት ሲሆን እሱን ነው የምላችሁ። እንደዚህ አሁን ይሄ ሬንጂንግ ማለት ይሄ ነው ሐሳቡ። ይሄው እዚህ ጋር አሁን ሬንጂንግ ነው። ይሄው ሶ ይሄ ሬንጂንግ ምን ክሬት አደረገ ፋይናሊ? ይሄንን እዚህ ጋር ያለውን ሬንጂንግ እዚህ ጋር ወጣ፣ እዚህ ጋር እንደገና ወረደ፣ እዚች ጋር መጥቶ ድጋሚ ወጣ ወረደ። ፋይናሊ ችን ብሬክ አደረጋት። ሶ ወዴት ነው ብሬክ ያደረገው? ወደ ዳውን ሳይድ። ሶ ወደ ዳውን ሳይድ ብሬክ አደረገ። ሶ እዚህ ጋር ያለው ፓርት ምን ይሆናል? ሰፕላይ ዞን ይሆናል ማለት ነው። ሰፕላይ ዞን። ኦኬ ሶ 4 አወር ላይ ድጋሚ ልመለስ። አሁን እዚች ጋር ሜጀርሊ ሁለት ነገሮችን ትይዙልኛላችሁ። ሁለት መንገዶች አሉ። ዲማንድ እና ሰፕላይ ዞንን ድሮ ስለማድረግ ሁለት መንገዶችን እንጠቀማለን። አንደኛው ሬንጂንግ ሜተድ ወይም ደግሞ ሬንጅ ሜተድ ይባላል። ሁለት መንገዶች አሉ ብያቸዋል። አንደኛው ሬንጅ ሜተድ የሚባለው ነው። ሁለተኛው ደግሞ ፒቮት ሜተድ ይባላል። ፒቮት ሜተድ ሁለት ሜተዶች አሉ ማለት ነው። ሶ እዚህ ጋር የምታዩት አሁን ያደረኩበት መንገድ ሰፕላይ ዞኑን ድሮ ሳደርግ በሬንጅ ሜተድ which is ሬንጅ ሜተድ ማለት ሃይውን እና the lowest ፖይንቱን የሬንጂንጉን ወይም ደግሞ የኮንሶሊዴሽኑን ሃይስት ፖይንት እና ሎወስት ፖይንቱን አንድ ላይ አድርጌ ድሮ የማደርግበት ሜተድ ሬንጅ ሜተድ ነው የሚባለው። ኦኬ ሶ ፒቮትስ ምንድነው ካላችሁ ይሄንን እዚህ ጋር የምታዩትን ይሄ እዚህ ጋር የተፈጠረውን ኢምባላንስ ይሄን የምታዩትን ኢምባላንስ ክሬት ያደረገችዋን አንዷን ፒቮት ሜተድ ማለት አንዷን ያንን እንዲፈጠር ያደረገችዋ ካንድል ስቲክን ነው ምንም ማደርገው ድሮ ማደርገው በዛች። ይሄው እቺኛም ደግሞ የትኛዋ ነች? እዚች ጋር የምታዩት እዚች ጋር ያለችዋ ማለት ነች። አያችሁት? ሶ በሬንጅ ሜተድ ከዚህ እስከዚህ ድረስ ያለው ሃይስት ፖይንቱ የትኛው ነው? ሃይስት ፖይንቱ እንግዲህ ይሄው እዚህ ግልጽ ነው። እዚህ ጋር ያለው ይሄ ነው። ሎወስት ፖይንቱ ደግሞ የትኛው? እዚህ ጋር ያለችው ነች። ሶ በዚህ ወይ በሬንጅ ሜተድ ከዚህ ጀምሮ እስከዚህ ድረስ ያለውን ወስዳለሁ። በፒቮት ሜተድ ደግሞ ከሆነ ይሄው እዚች ጋር የምታዩትን እቺኛዋን ካንድል ስቲክ እዚች ጋር ያለችዋን እቺን ቀይዋን ካንድል ስቲክ ዙም ላድርግላችሁ እንዲታይ። አይታችሁታል? ይሄ ነው። ያው ሶ ከዚህ ጀምሮ እስከዚህ ድረስ ያለው በሬንጂንግ ሜተድ ይሄን ኮንሶሊዴሽን እዚህ ጋር የምታዩትን አውጥቼዋለሁ። which is ሰፕላይ ዞን ይሆናል በሬንጅ ሜተድ። በፒቮት ሜተድ ደግሞ ከሆነ እቺኛዋ ካንድል እቺ ብቻ እቺ ቀይዋ ማለት ነች እዚህ ጋር ያለችው እቺኛዋ ካንድል በፒቮት ሜተድ ሰፕላይ ዞናችን ትሆናለች። ስለዚህ በሁለት መንገድ ሰፕላይ ዞናችንን ዲማንድ ዞናችንን ሜክ ማድረግ እንችላለን ማለት ነው። ይሄ ሰፕላይ ዞን ነው። ዲማንድ ዞን እስካላችሁ እዚህ ጋር አለ። እዚህ ጋር ይሄው እዚህ ጋር አንደኛው ሜተድ
በሬንጅ ሜተድ ከሆነ ምንድነው የምናደርገው? ለምሳሌ የዚህኛውን እስቲ ይሄው አሁን እስቲ እናንተም አስቡበት። ይሄኛውን በሬንጅ ሜተድ ለወስድ ነው። ለምንድን ነው ይሄንን እንደ ዲማንድ ዞን የማየው ካላችሁኝ፣ ይሄው እዚህ ጋር የምታዩትን ኢምባላንስ፣ ይሄንን የምታዩትን ሂውጅ የሆነ ኢምባላንስ ክሬት ያደረገልን እዚህ ጋር ያለው ኮንሶሊዴሽን ቅድም አሳይቻችኋለሁ። ኮንሶሊዴሽኑ በ4 አወር ስላደረኩት ነው እንጂ አሁን በ15 ሚኒት ሲሆን ምን ያክል ሪል ኮንሶሊዴሽን እንደሆነ ታዩታላችሁ። እዚህ ጋር ስስልላችሁ የነበረውን ይሄንን ኮንሶሊዴሽን በስትክክል ታዩታላችሁ። 4 አወር ላይ ሰፋ ስላደረኩት ነው ታይሙ ትንሽ መስሎ ይታያል። ሶ እዚህ ጋር የምታዩትን እንግዲህ በሬንጅ ሜተድ ከሆነ አሁን እዚህ ጋር እንዳሳያችሁ የትኛው ነው የሚሆነው? እዚህ ጋር ያሉት እነዚህ ከላይ ጀምሮ ከሃይስት ፖይንት እስከ ሎወስት ፖይንት ይሄኛው እቺ ድረስ ይሆናል። ይዩት የሚገርም እቺኛውንም ያካተል ይላል። ኦኬ ይሄ በሬንጅ ሜተር ነው። ከለሩ ልቀይረው። ይሄው በሬንጅ ሜተድ በፒቮት ሜተድ እስካልን ደግሞ ይሄው ድጋሚ በፒቮት ደግሞ እቺኛዋ ቀዩዋ ካንድል ይሄንን ፑሽ የሰጠችን እቺ ቀዩዋን እቺ ባይዘው ይሄንን መለየት ከቻላችሁ ተውት በቃ። ትሬድ ቀጥ አድርጋችሁ ነው ትሬድ የምታደርጉት በስትክክል። ይሄንን ይዩት ቢኮዝ ይዩት ይሄንን ካያችሁ ለምሳሌ ተች አድርጎ የወጣው ወደ ላይ ይሄ ነው። ይሄኛውን ተንተርሶት ነው። እዚህ ጋር ያለው ሚቲጌት አልተደረገም ነበር። ይሄን ሚቲጌት አድርጎት ወጣ ወደ ላይ ሪፊል አደረገ ድጋሚ። ለምሳሌ ሌሎች አሁን በስትክክል ቼክ እናደርጋለን እያንዳንዱ ቢኮዝ እያንዳንዱ በዲማንድ እና በሰፕላይ ነው እየሄደው ነው ያልከን ነው ብላችሁኛል። እናንተ መጠየቅ ያለባችሁ በዲማንድ እና በሰፕላይ ፕራይስ ሙቭ የሚያደርገው ካልክ እያንዳንዱን ሰፕላይ እና ዲማንድ ፑሽ እንዴት እንዳደረገው አሳየን። እዚህ ጋር እንምጣና እንዳልኳችሁ አሁን እዚህ ጋር እስቲ እንለይ። አሁን አብረን በጋራ ነው ምን ለይ እስቲ አብረን ነው እንዲገባችሁ። አሁን እያንዳንዱ ሙቭመንቶች እንዴት አድርገው እንደተንቀሳቀሱ እንድትለዩዋቸው በእያንዳንዱ ኮንሰፕት ላይ ዲማንድ እና ፕራይስ እንዳለ እንድታውቁት ማለት ነው። እስቲ አሁን እዚህ ጋር ለመለየት ያስቸግራል። እሺ ሶ እዚህ ጋር የምታዩትን ይሄንን ሬንጅ ሜተር ነው ተች አድርጎት ይወጣ ወደ ላይ ነው እዚህ ጋር። እሺ እዚህ ጋር ያስቸግራል ለመለየት። እሺ ቆይለስ በዋን ዴይ እና ለምሳሌ አሁን እዚህ ጋር እዩት። ይሄ የምታዩት በጣም ትልቅ የሆነ ኢምባላንስ ነው። እዚህ ይሄን ክሬት ያደረገችው በፒቮት ሜተድ የትኛዋ ነች ካላችሁ እቺ ነች ቀዩዋ እዚህ ጋር ያለችው እቺት እቺ ቀዩዋ እንደዚህ አድርገን እናሰምራለን። ግን እዚህ ጋር አንድ መለየት ያለባችሁ እዩት። ሜቢ እዚህ ጋር ክሊር እንዲሆን እዚች ጋር እቺ ሰብረዋለች። እቺ አረንጓዴዋ ቀዩዋ እዚህ ጋር ያለችው አጠር ትላለች ከአረንጓዴዋ። እዚች ጋር ያለችው ዊኳ ከዚችኛዋ ተሰብራታለች እቺ አረንጓዴዋ። ሶ ዲማንድ ዞናችሁን ስታደርጉ እስከዚችኛዋ ማድረግ አለባችሁ። አትሊስት እቺኛዋ ናች ኦብቪየስሊ። አሁን ለምሳሌ አንዳንድ ሰው እንደዚች አድርጎ የሚያደርግ አለ። ቢኮዝ ይሄንን ፑሽ ክሬት ያደረገችው እቺ ነች። ግን ምን አድርጓታለች? በሊኩዊዲቲ አስወጥቷታለች፣ ወስዷታል። ስለዚህ ሞር ኦፍ ከዚችኛዋ ይልቅ ረዘም ያለ ከሆነ ዊኩ ረዘም ያለውን ዊክ ነው የምናደርገው እንደዚህ ይሄኛው እንደዚህ። ከዛ ደግሞ ሞር ከዚች ከቀዩ ይልቅ ደግሞ አረንጓዴውን ተለቅ ሪስፔክት እናደርገዋለን እንደዚህ። ቢኮዝ ቀዩን የወሰደ ስለሆነ ሊኩዊዲቲ ማለት ነው። እቺን አስወጥቷታል። ስለዚህ ልክ ዞናችንን ስናሰምር ሞር ኦፍ ይሄኛውን ሪስፔክት ያደርገዋል ከቀዩኛውን ቀዩን ስለሰጣት ማለት ነው። ይሄ ሊኩዊዲቲ ወስዷታል። ስለዚህ እቺኛዋ በዊክ ስለወሰዳት እቺኛዋን ሞር እናከብራታለን ከቀዩ ይልቅ እቺኛዋን ማለት ነው። በሬንጅ ሜተድ ከሆነ ኦብቪየስሊ እንዴት ነው በሬንጅ ሜተድ የሚሆነው? በጠቅላላ ነው የምታረጉት። እዚህ ጋር ያሉትን ይሄው እንደዚህ ነው የምታረጉት። ሬንጅ ሜተድ ከሆነ አያስቸግርም። በቃ ኮንሶሊዴት የሚያደርጉትን በሙሉ ሃይስት ፖይንቱና ሎስት ፖይንቱ ነው የሚደረግ። እንደዚህ ነው የሚደረግ። ሃይስት ፖይንቱና ሎስት ፖይንቱ እንደዚህ። ይሄው ሃይስቱ እዚህ ጋር ነው ያለው የኮንሶሊዴሽኑ፣ ሎስቱ ደግሞ እዚች ጋር ያለችው። ይሄው ሃይስቱ እዚህ ጋር ያለው
ሎስቷ ደግሞ እዚህ ጋር ያለችው። ስለዚህ እዚህ ጋር ሃይስት አለች፣ እዚህ ጋር ሎስት አለች። ስለዚህ እነዚህን በሙሉ በሬንጅ ሜተድ እናደርጋለን። ጉዳትና ጥቅም ግን ራሳቸውን የቻለ አላቸው ሁለቱ። ሬንጅ ሜተድም ፒቮት ሜተድም የራሳቸው የሆነ ጉዳትና ጥቅም አላቸው። ሜቢ ክሊር ለማድረግ ቆይ እዚህኛው ጋር አይታይም። እስቲ በሌላ እናድርገው። እስቲ አሪፍ የሆነ ፔር እስቲ ወይስ እሺ እዚህ ጋር ነው። እስቲ እሺ በስ እዚህ ጋር እስቲ ያለው ሙቭመንት እዩታው። አሁን እዚህ ጋር እንደምታዩት ምን አለ? ይሄ ኢምባላንስ አለ ወደ ላይ እዚህ ጋር የምታዩት እቺን ፓርት እዩት። እቺን ፓርት እቺ ኢምባላንስ ናት። ሶ ይሄንን ክሬት ያደረገልን የትኛው ዲማንድ ዞን ነው ካላችሁኝ፣ ይሄ ወደ ላይ ነው አይደል የገፋው። እዚች ጋር እንደ አንድ ምን አለ 4 አወር ላይ ስለሆነ ነው። እዚህ ጋር ኮንሶሊዴሽን አለች፣ አጠር ያለች ኮንሶሊዴሽን። እቺ ኮንሶሊዴሽን ፕራይስን ወዴት ነው ብሬክ አውት አድርገው እንዲወጣ ያደረገችው? ወደ ላይ። ሶ ምንድነው ማለት ነው? ዲማንድ ዞን ፕራይስ ወደ ላይ ስለገፋው። ስለዚህ እንዴት ነው የምናደርገው? ዲማንድ ዞኑን እዚች ጋር ያለችውን ቀዩን የገፋችውን ካንድል እንደዚህ አድርገን እናሰምራለን። ይሁት አሁን ሉክ በፒቮት ሜተድ ከሆነ እቺኛዋ ነች እንደዚህ በፒቮት። በሬንጅ ሜተድ ደግሞ ከሆነ ቆይ ላስምረው ብዙም ላድርግላችሁ። ይሁት ይሄ በፒቮት ሜተድ ከሆነ እንደዚህች ናት። እቺኛዋ ካንድሏ ላይ ማለት ነው በፒቮት እቺኛዋ ስለሆነች ወደ ላይ እንዲገፋ ያደረገችው እቺን ፕራይስን ወደ ላይ እንዲወጣ ያደረገችው። በሬንጅ ሜተድ ደግሞ ከሆነ እስከዚህኛው ድረስ አድርጎ እስከዚህ እንደዚህ እናደርጋለን። ሶ አያችሁት? አሁን ፕራይስን እንደዚህ ወረደ መጣ ተች አላደረጋትም። ሚቲጌት ያልተደረገ ዞን በዘወይ ሞር ፓወር አለው። እዛ ኤሪያ ላይ መጥቶ ፕራይስ ሪስፔክት የማድረግ አቅም አለው። ሶ መጣ ተች አላደረገም፣ ወረደና ድጋሚ ተች አደረገ። ግን እዚህ ጋር እንደምታዩት ካንድልስቲኩ የባየርስ ካንድልስቲክ ነው። እዚህ ጋር ግን ፓወር ስለሌላቸው አሁን እዚች ጋር ያለችው የባየርስ ፖዚሽን የከፈቱ ወይም ደግሞ ባየርስ እዚህ ጋር ሲት ያደረጉት ፓወር የላቸውም። ልክ እንደ ሴለርስ ሞር ፓወር ስላላቸው ከባየርስ የበለጠ እችኛዋን ትንሽ ፑሽ ለማድረግ ሞከሩ ባየርስ እዚች ጋር፣ ከዛ ግን አልቻሉ። ስለዚህ ሴለርስ ሞር ፓወር ስላላቸው ድጋሚ ፑሽ አደረጉት ማለት ነው። ሶ እዚች ጋር የምታዩትን እንግዲህ ፑሽ ክሬት ያደረገልን እዚች ጋር አንድ ዲማንድ ሰፕላይ ዞን አለ። ይሄው ኔክስት ታይም ላይ ሊመጣበት የሚችል ብለን የምናስበው ፕራይስ እዚች ጋር በሬንጅ ሜተድ ይሄው እዚህ ጋር እንደዚህ አንድ እንጠብቃለን። ሁለተኛ ደግሞ እዚህ ጋር የምታዩትን በጣም ሂውጅ የሆነ ኢምባላንስ እዚህ ጋር ክሬት ያደረገው ደግሞ የትኛው ነው? እዚች ጋር ያለችው እዚህ ጋር ከዚህ በሬንጅ ሜተድ አሁንም ከላይ ያለውን ሃይስት ፖይንቱን እዚች ጋር ሎስት ፖይንት ያው ሃይስት ፖይንት እዚህ ጋር ሎስት ፖይንት። ሶ አትሊስት አሁን ፕራይስ እንደዚህ ብሎ ተመልሷል አይደል? አልነካውም። ይሄን which is mitigate አላደረጉም። ቅድም አውርተናል ስለ ሚቲጌሽን ምን እንደሆነ ሚቲጌሽን። ይሄው እዚህ ጋር ሚቲጌሽን ቢለን አውርተናል። ሬንጅ ያደርጋል እንደዚህ፣ ከዛ ኢኒሺየት ያደርጋል፣ ኢምባላንስ ክሬት ያደርጋል፣ ተመልሶ ሚቲጌት ማድረግ አይቀርም ብለናል። ስለዚህ እዚህ ጋር ምን አደረገ? ሬንጅ ያደረገ፣ ኮንሶሊዴት ያደረገ፣ ምን አደረገ? ኢኒሺየት ያደረገ። ከላይ እዚች ጋር ኢኒሺየት ያደረገባት ቦታ ነች እቺ እዚህ ጋር የምታዩት ኢኒሺየት ያደረገባት ቦታ ነች እቺ። ሴለርስ ሞር ፓወር አግኝተው የወረዱበት ወደታች ማለት ነው። ሶ እዚች ጋር ፓወር አገኙ፣ ኢኒሺየት ያደረጉ፣ ምን አደረጉ? ወደታች ወረዱ አይደል? ምን ይባላል እሱ ደግሞ እዚህ ጋር አይተነዋል። ይሄ ወረዱ which is break out ማለት ነው። ብሬክ አደረጉት እዚህ ጋር ያለውን ሬንጅ ወይም ደግሞ ኮንሶሊዴሽን ብሬክ አውት ካደረጉት በኋላ ምን ይፈጠራል? አሁን እዚህ ጋር ሚቲጌሽን ወደ ኋላ መጥቶ እዚህ ጋር ፑል ባክ አድርጎ ሚቲጌት ማድረግ አለበት። ሶ ይሄ አንሚቲጌትድ ኤሪያ ከሆነ ሪስፔክት ያደርገዋል። በኋላ ፕራይስ ተመልሶ መምጣቱ አይቀርም፣ ተች ማድረጉ አይቀርም። አንሚቲጌትድ የሆኑት ኤሪያዎች ሪስፔክት ይደረጋል። ሶ እንደዚህ አይነት ፑል ባኮች ብዙ ጊዜ ለምንድን ነው? ለማታለል ትራፕ። በቃ ፕራይስ ከዚህ በኋላ አይመለስም በቃ ወደዚህ ብለን እንድናስብ
ግን ፕራይስ እንደዚህ አድርጎ ስቶፕ ሎሳቸው የቱ ጋር ያደርጋሉ? ብዙ ባየርስ አሁን ሲሸወዱ ሴል ይሉትና እንደዚህ ያደርጉና ልክ በቃ ትሬድ ከዚህ በኋላ አይመለስም ብለን ስቶፕ ሎሳቸው የቱ ጋር እናደርጋለን? እንደዚህ እናደርጋለን። ከዛስ ምን ይሆናል? በሚገርም ሁኔታ ፕራይስ እንደዚህ ወጣና ልክ እንደዚህ ነው ስቶፕ ሎሳቸው ይነካና እንደዚህ አድርጎ ተቸረግና ይወርዳል ተመልሶ። አያችሁት? ሸውደን እንደዚህ ነው። ይሄ ትራፕ ነው የሚባለው። ሆን ተብሎ ሪቴል ትሬደሮች ቀድመው አርሊ እንዲገቡ ማታለያ መንገድ ናቸው እነዚህ እዚህ ጋር የሚጠቀሟቸው። ፌክ ናቸው እነዚህ። ፌክ ፑልባክ ብለናል አስተይ። ፌክ የሆኑ ፑልባኮች ክሬት ይደረጋሉ እንደዚህ። ሪል ፑልባኮች አይደል? ሪል ፑልባኮች እኛው ዞን ላይ መጥቶ ነው መንካት ያለበት አይደል? ቢኮዝ እዚች ጋር ነው ሴለርስ ሞር ፓወር ያላቸው ሞር ፑሽ ማድረግ የሚችሉት። እዚች ጋር አሁን ፌክ የሆነ ፑልባክ አድርጎ ሴለርስ እንዳሉ አስመስሎ ፑሽ ያደርጋል። ግን ይሄ ሪል አይደለም። እዚህ ጋር ሴለርስ ሪት ስቶፕ ሎሳቸውን እንዲያስቀምጡ እያደረገ ነው። ትራፕ እያስቀመጠ ነው። ትንሽ ወረደ ይመስልና አሁን ወደ ላይ ይወጣና እዚህ ጋር ያሉትን ስቶፕ ሎሶች በሙሉ ይወስድና ይሄንን ተች አድርጎ ድጋሚ ወደ እነሱ ሳይድ ይወርዳል ማለት ነው። ሶ ይሄ ነው ትራፓቸው የሚጠቀሙበት ስትራቴጂ። ሶ ስማርት መኒ ኮንሰፕት ላይ በጣም ይሄንን ትሩ ስማርት መኒ ኮንሰፕት ላይ በጣም ብዙ ታይም ይገልጹታል። ይሄንን እንደ ትራፕ እንደሚጠቀሙት ኢንዲዩስ እያደረጓቸው ትሬደሮች አርሊ ትሬድ እንዲገቡ ትሬድ እንዲወስዱ የሚያታልሉበት መንገድ ነው። ሶ ይሄንን ካሁኑ መለየት ያስፈልጋል። ስቲል ግን እዚች ጋርም ዲማንድ አለ፣ በሰፕላይ ዞን አለ which is ግን ትልቅ የሆነ ሰፕላይ ዞን ነው። እዚህ ጋር እንደምታዩት ይሄንን ክሬት ያደረገልን እዚህ ጋር የምታዩት ነው። ስቲል አለ ዲማንድ እና ሰፕላይ የሌለበት ፑሽ ያደረገው ፕራይስ ወደታች እንደዚህ እንዲወርድ እነዚህ እዚህ ጋር ያለው የሰፕላይ ዞን ነው። ወደታች ያው ብሬክአውት ያደረገው ወደታች ስለሆነ ሰፕላይ ዞን ነው የሚባለው። እዚህ ጋር ደግሞ የምታዩትን ወደ ላይ ብሬክአውት እንዲያደርግ ያደረገው ደግሞ እዚህ ጋር ያለው ይሄ ዞን እችኛዋ ምን ትባላለች? ዲማንድ ዞን ትባላለች ማለት ነው። ፕራይስ ኮዝ ወደ ላይ ነው ብሬክአውት አድርጎት ይወጣ። ይሁት እዚህ ጋር ምን እንደተፈጠረ ይሁት ታያችሁ። ይሄ በሬንጅ ሜተድ ስላደረኩት ነው። በፒቮት ሜተድ ባረገው የትኛው ነው የምትሆነው? ቴል ሚስት እዚች ጋር ያለችው አይደለ? ቀይዋ ይሄው በሬንጅ ሜተድ ከሆነ የቱን አደረኩት? እዚህ ጋር ያለውን ይሄው ካንድል አደረኩት ሃይስት ፖይንቱን፣ ሎስት ፖይንቱን ደግሞ እዚህ ጋር ያለው። በፒቮት ደግሞ ሲሆን እዚች ጋር ያለችው ቀይዋ ትሆናለች ማለት ነው። ግን ስቲል ይሄው በታችኛዋን ግን መጠበቅ አለብኝ። ይሄው እዚች ካንድል ዊክ አድርሶ ማለት ነው። ከዛ ይሁት ተች እንዴት እንዳደረገ ይሁት። ይሄንን እዚህ ጋር ያደረኩትን ፒቮቱን ተች አደረገና አሁን መግፋት ጀመረ ወደ ላይ፣ ግን አልቻለም። ይሄ በቃ አሁን እዚህ ጋር ትሬድ ብትገቡ እናንተ አሁን ኔክስት የምናየው ክላሳችን ላይ which is የምንጨርስበት ማለት ነው ትክክለኛ የሆነውን ኤ ፕላስ የሆነው ሰፕላይ እና ዲማንድ ዞን እንዴት ነው የሚለየው? አሁን እዚህ ጋር ያለው ትክክለኛ የሆነው ሰፕላይ እና ዲማንድ ዞን አይደል። ለምን እንደምታዩት ፑሽ ያደረገው ፕራይስን የሆነ ያክል ነው፣ ትንሽዬ ነው የገፋው። አይታችሁታል? ትንሽዬ ነው ገፋ ያደረገው፣ ተመልሶ ወደ ታች ነው ወረደ። አይታችሁታል? ሶ ይሄ ሞር ባየርስ የሚገቡበት ቦታ አይደለም። አሪፍ ቦታ ለኛም ኢንተር ለማድረግ ትሬዱን እዚህ ጋር አሪፍ ቦታ አይደለም። ለምን ትንሽዬ ነው ፕሮፊት ሜክ የሚያደርግልን፣ ተመልሶ ወደ ስቶፕ ሎሳችን ሄደን በሎስ እንወጣለን ማለት ነው። ሶ አሪፍ የሆነው ትሬድ ለመግባት በምንድን ነው የሚለየው ትክክለኛው ሰፕላይ እና ዲማንድ ዞን የሚለው ኔክስት ክላስ ነው የሚሆነው ማለት ነው። which is አሁን ላይ የምናየው ማለት ነው። ፍሊፕ ዞን ላይ ትንሽ አይተን የምንጨርሰው ነው የሚሆነው። ሶ ይሄ ነው እንግዲህ እዚህ ጋር ስንለይ ማለት ነው በዋነኛነት ሐሳብ። ዞሮ ዞሮ እዚህ ጋር ያለችውን ተች ያደረገ ፕራይስ ትንሽ ለመውጣት ሞከረ፣ ወረደ፣ አልቻለም። እዚህ ጋር ያለው አቅም የለውም ማለት ነው። ኦኬ ሶ እዚህ ጋር የምታዩት ነው። እዚች ጋር የምታዩትንም ፑሽ የፈጠረልን ድጋሜ ይሄው እዚህ ጋር ያለው ሰፕላይ ዞን ነው። ይሄው ዲማንድ ዞን ይቅርታ፣ ይሄው ዲማንድ ዞን በለየው ከለር ይሄው ዲማንድ ዞን እዚህ ጋር ያለው እዚች ጋር መጣና ይሄው ተች ያደረገና ወደ ላይ ወጣ። ይሄኛው ነው የተጠቀመው። እዚች ጋር ያለ ፊል ያልተደረገው ወልደር አለ። ይሄው ሚቲጌት ካደረገው በኋላ ፑሽ አደረጋት፣ ድጋሚ ግን መጥቶ ሰበረ። ይሄው ከዚህ በኋላ ኦልሬዲ ተሰብሯል። ይሄ አይሰራም። ይሄ ዲማንድ ዞን ቢኮዝ ሚቲጌት ተደርጓል፣ እዚች ጋር ተነክቷል፣ ፑሽ አድርጓል። አንኦርደርድ ፊል ነበረ፣ እዚች ጋር ተች ተደረገና ፊል አደረገ። ይሄን ያክል ፑሽ አደረገ። ሶ አሁን ትሬድ ብንገባ ከዚህኛው ዞን ላይ እንዴት ነበር የሚሆነው ትሬዳችን? ሎንግ እንገባለን፣ እዚች ጋር ይሄው ስቶፕ ሎሳችን የቱ ጋር ይሆናል? እዚች ጋር እናደርጋለን። ትንሽ ጠጋ ይደረጋል፣ ግን ባይዘው ላስት ታይም ወርተናል።
ቢኮዝ አውቆ ፕራይስ ይመጣና እዚች ድረስ ነክቶ እዚች ጋር ያለችውን ሊኩዊዲቲ ወስዶ ትንሽ እያደርጎ ወስዶ ወደ ላይ ወጣ ድጋሚ ዛት ማች አይተጋና አይደለም የሚደረገው እንደዚህ ትንሽ ሶ ከዛ ይወጥ ፕሮፊቱ 1 2 3 ከዚች በዚች ትሬድ ወስታችሁ ትወጣላችሁ። አለቀ በቃ። ከዚችኛው ሃይ እስከዚችኛው ሃይ ነው የምታደርጉት። አለቀ ትሬዳችሁ። ቴክ ፕሮፊት ስታደርጉት ያው እዚችኛው ሃይ ያው በቃ ያው እዚች ጋር አንድ ዲማንድ ዞን አገኘኝ። እዚህ ጋር መጣ ፕራይስ ፑል ባክ አደረገ። ሚቲጌት ያልተደረገች ኤሪያ ናት። ሚቲጌት አደረገ ወደ ላይ ወጣ። ቴክ ፕሮፊት ነካ። አለቀ በዚች ትሬድ ብቻ which is ያው እዚህ ጋር ይወጣል ትሬዱ ባጭር ማለት ነው። ስለዚህ ይሄ ኤቭሪቲንግ የሚሰራው በዚህ ነው። እዩት እዚህ ጋር ለምሳሌ ድጋሚ ላሳያችሁ። ይሄው እቺኛን ፒቮት አሰመርኩኝ። ዲማንድ ዞን ናት። ፕራይስ ይሄው ምን አደረገ? ሚቲጌት አደረጋት። እዚች ጋር አይታችኋል። ይሄው መጣና ይሁት ተች አደረገ። ከዛ ፕራይስ ምን አደረገ? ድጋሚ ይሄው እዚህ ጋር መጣ ተች አደረጋት ወጣ። አሁንም አልቻለም። ሞር እዚች ጋር ትክክለኛው ኤሪያ አይደለችም ማለት which is በትክክል ፑሽ የሚያደርግ the right demand ወይ ባየር ሲት ያደረጉበት ኤሪያ አይደለም። ጥቂት ባየርስ ነው ያሉት ማለት ነው። ትንሽ ባይ አይደለም። አሁን እዚህ ጋር ትሬድ ብትገቡ አዋጭ ነው አይደለም? አዋጭ አይደለም። ሎንግ ብትገቡ እዚህ ጋር ያዋጣል። እንደዚህ አድርጋችሁ ትሬድ ብትገቡ እንደዚህ አድርጋችሁ ይሁት ምን ያክል እንደምትጎዱ። ይሄው ፕራይስ ትንሽዬ ሙቭ ሲያደርግላችሁ ፕሮፊት ሲሰሩ ደስ ይላችኋል። ግን እናንተ ቴክ ፕሮፊታችሁን እስከዚህ ድረስ አስቀምጣችሁ ፕራይስ ግን በሚያሳዝን ሁኔታ ትንሽዬ እንደዚህ ወጣላችሁና ተመልሶ ወደ ታች ስቶፕ ሎሳችሁን ነክቶ ያስወጣችኋል። እንደዚህ ይሄው ያታችሁ የሚፈጠረውን ነገር ሶ ትክክለኛውን ዲማንድ እና ሰፕላይ ዞን ደግሞ ማግኘት እሱ ሌላኛው ስኪል ነው ማለት ነው። ዲማንድ እና ዞኑ ሰፕላይ ዞን ኦብቪየስሊ ሁሉም ላይ አለ። ይሄው ኤቭሪቲንግ የሚሰራው በዲማንድ እና በሰፕላይ ነው። እዚህ ጋር ብትመጡ ይሄው ዲማንድ እና ሰፕላይ ይሄንን ፑሽ ክሬት ያደረገልን እዚህ ጋር የምታዩት ነው። ይሄኛው ነው። ይሄው ይሄን ተች ሳያደርግ ይሄድ የለ እዚህ ጋር የምታዩት ነው። ተች ያደረገ በሚያስገርም ሁኔታ ተች ያደረገ ወደ ላይ ወጣ። ሶ እንደዚህ ያደረገ ፕራይስ እዚህ ጋር ያለችው ደግሞ ሙቭ ክሬት ያደረገልን ይሄው እዚህ ጋር የምታዩት ይሄኛው ግን ምን አደረገው? እዚህ ጋር ሊኩዊዲቲ ወስዷል። ሊኩዊዲቲ we will see next time so everything እዚህ ጋር የምታዩት በእንደዚህ አይነት ወይ የሚንቀሳቀስ ነው። ግን እነዚህን ሁሉ ነገር ስንል ግን ኤቭሪ ቦታ ላይ እያመጣችሁ ዲማንድ እና ሰፕላይ ያላችሁ እያንዳንዱ ሁሉም ቦታ ላይ ማስመርም ትክክል አይደለም። ትክክለኛውን ዲማንድ እና ሰፕላይ ዞንም መለየት ያስፈልጋል። so እሱ ወሳኝ ነገር ነው ማለት ነው። so እዚህ ላይ ጥያቄ ካላችሁ አንሱና ወደ ላስት ቶፒካችን ወደ ሆነው ፍሊፕ ዞን እንሄዳለን። ላስት ቶፒካችን ፍሊፕ ዞን እና ሜቢ የቀረ ጥያቄ ካላችሁ ትጨርሱልናላችሁ፣ ትጠይቁኛላችሁ። ሶ እዚች ጋር ምን አለ? ብሬክ ኦፍ ስትራክቸር አለ አይደለ? እንዴት ፕራይስ ምን አደረገ? ሃይ ሰራ፣ ሎ ሰራ፣ ሃየር ሃይ ሰራ፣ ሃየር ሎ ሰራ። ሶ እዚች ጋር ምን አለች? ብሬክ ኦፍ ስትራክቸር ናት። ከዛ ግን ምን ተፈጠረ? እዚህ ጋር ያለው ዲማንድ ዞን ፕራይሱን እዚች ጋር ተች እንዳደረገ ሚቲጌት እንዳደረገ ምንድነው የምንጠብቀው? ወደ ላይ ወጥቶ ይሄን መስበር ነበረበት። ድጋሚ ብሬክ ኦፍ ስትራክቸር which is ሃየር ሃይ ነበረ። እዚች ጋር ድጋሚ ሃየር ሃይ ሰርቶ እንደዚህ ፕራይስ እንዲወርድ ነበር የምንጠብቀው አይደል? እንዲቀጥል ምን ተፈጠረ? instead of creating break of structure ምን አደረገ? ፕራይስ ባየርስ እዚህ ጋር ያሉት ባየርስ ተች አድርጎ ፊል አድርጎ ኦርደሮችን መስበር አልቻለም። which is sellers ስላሉ አቅም አጣ ማለት ነው ባየርስ። ሶ ምን ተፈጠረ? ፕራይስ ይሄንን ፑሽ አደረጎ ይሄንን መስበር ስላልቻለ ድጋሚ ሴለርስ ፓወር አግኝቶ ምን አደረጉት? ሰበሩት። እዚህ ጋር ያለውን ሰበሩት ማለት ነው። which is ምን ተፈጠረ ማለት ነው? እዚህ ጋር ማርኬት ስትራክቸር shift አይደለ? ክሊር ነው አይደል? because ሃየር ሃይ አለ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ። እቺን ከሰበረ ኦልሬዲ shift ያደርጋል ትሬንዱ ብለን ነበረ። ብሬክ አደረገ። ሶ እዚህ ጋር ምን ተፈጠረልን ማለት ነው? ማርኬት shift፣ ማርኬት ስትራክቸር shift። እቺኛዋ ማርኬት ስትራክቸር shift ሰጠን ማለት ነው።
ኦኬ ሶ አሁን ይሄ ነው ጨዋታው። በቃ ፍሊፕ ዞን ማለት ሀሳቡ እዚህ ጋር የትኛው ነው ታዲያ ፍሊፕ ዞን ካላችሁኝ ይቺ ነች። በቃ አለቀ። እቺ ፍሊፕ ዞን ትባላለች። ምን ማለት ነው ፍሊፕ ዞን ካላችሁኝ እዚህ ጋር ፍሊፕ ዞን ማለት ፌልድ ሪአክሽን ማለት ነው። ፕራይስ እዚች ጋር የነበረው ዲማንድ ዞን ፕራይስ መሆን የነበረበት ተች እንዳደረገ እዚህ ጋር ፊል እንዳደረገ ኦከር ማድረግ የነበረበት እዚህ ጋር ያለውን ዲማንድ ዞን ተች እንዳደረገ ብሬክ አድርጎ እዚህ ጋር ያለው ከላይ ሃየር ሃዩን ፕሪቪየስ ሃየር ሃይ ሰብሮት እዚች ጋር ብሬክ ኦፍ ስትራክቸር ክሬት ማድረግ ነበረበት። ግን ምን አደረገ? መስራት አልቻለም ያንን። ስለዚህ ፌልድ ሪአክሽን ማለት ያ ነው። ይሄንን ብሬክ ማድረግ አቅቶት ወደ ላይ ወጣና ተመልሶ ወደ ታች ወረደ። ይሄ ግን የተፈጠረው እንዴት ነው ካላችሁኝ ደግሞ ልንገራችሁ። ሪዙን እዚህ ጋር ያሉት ሰፕላየሮች ሊያንቀሳቅሷቸው አልቻሉም እዚህ ጋር because obviously ቅድም አውርተናል። እዚህ ጋር ይሄንን ክሬት ወደ ታች ያለውን ኢምባላንስ ክሬት ያደረጉት እዚህ ጋር ያሉት ሰፕላየርስ ናቸው። ይሄን ኢምባላንስ ክሬት ያደረጉት እዚህ ጋር ያሉት ሰፕላየሮች ሞር ስትሮንገር ስለሆኑ እዚህ ጋር ካሉት ባየርስ ይሄንን ምን አደረገ? ሰብሮ መውጣት አልቻለም። ብሬክ ኦፍ ስትራክቸር የሚፈጠረው ምክንያት ይሄ ነው። ባይዘው እዚህ ጋር ያሉት ሰፕላየሮች ብሬክ አድርጓቸው መሄድ ስለሚችል ማለት ነው ፕራይሱ። እዚህ ጋር ያሉት ባየሮች ሞር ስትሮንገር ሲሆኑ እዚህ ጋር ያሉትን ሰፕላየሮች ብሬክ አድርገዋቸው ስቶፕ ሎሳቸውን ነክተው ይወጣሉ። እዚህ ጋር ብሬክ ይደረጋል ማለት ብሬክ ኦፍ ስትራክቸሩን ብሬክ ያደርጋል። ነገር ግን እዚህ ጋር የምታዩት ባየርስ እዚህ ጋር ያሉትን ሰፕላየሮች ዊን ማድረግ አልቻሉም። ስለዚህ ምን ይፈጠራል? ሚቲጌት አድርጎት ይሄንን አጌንስት ይወርዳል ማለት ነው። ብሬክ ኦፍ ስትራክቸር ክሬት ማድረግ አልቻለም። ስለዚህ ምን ተፈጠረ? ማርኬት ስትራክቸር ሺፍት ክሬት አደረገ። እዚህ ጋር ያሉት ባየሮች ስራቸውን መስራት አልቻሉም። ዘይ ፌልድ ዘ ሪአክሽን ማለት ነው። ሪአክሽናቸው መሆን የነበረበት ይሄንን ብሬክ አድርጎ መሄድ ነበረ፣ ግን ፌል ስላደረጉ እዚህ ጋር ምን ፈጠሩ? ፍሊፕ ዞን ክሬት አደረጉ። እቺኛዋን ዞን ማለት ነው እዚህ ጋር የምታዩት። ይሄኛውን ኦልሬዲ ነግሬያችኋለሁ። ይሄ ሰፕላየርስ ናቸው እዚህ ጋር ያሉት። ነገር ግን ይሄኛው ምን ጠብቀው እዚህ ጋር የነበሩት ባየሮች ይሄን ገፍተው መሄድና ሰብረው መሄድ ሲገባቸው ምን አልቻሉም? መግፋትና መስበር ስላልቻሉ ድጋሚ እዚች ፓርት ላይ ወደታች ወርደው ማርኬት ሺፍት ስለሰጠን ይሄኛው እዚህ ጋር ያለው ከዲማንድ ወደ ምን ተቀየረ? ወደ ሰፕላይ። እዚች ጋር ዲማንድ ነበር፣ ወደ ላይ ወደ መስበር ነበረበት፣ ግን አልቻለም። ወደ ምን ተቀየረ? እዚህ ጋር የምታዩት አሁን ሰፕላይ ሆነ። ለምን? እንዴት ሰፕላይ ሆነ? እንዴት ሰፕላይ ሆነ ካለን እዚህ ጋር የምታዩትን ብሬክ አውት ወደ ዳውን ሳይድ ነው ክሬት ያደረገው። ዳውን ሳይድ ላይ ክሬት ካደረገ ደግሞ ምንድነው ብለናል? ሰፕላይ ዞን። ወደ አፕ ሳይድ ከሆነ ደግሞ ምንድነው? ዲማንድ ዞን። እዚህ ጋር የምታዩት እንግዲህ ይሄኛው ፑሽ የባየርስ ፑሽ ወደ ላይ ፕራይስን ገፉት፣ ግን ይሄን መስበር አልቻሉም። ወደ ታች ወርደው ይሄንን ማርኬት ሺፍት ሲሰጡን እዚህ ጋር ያለው እንደሚቆጠራል እንደ ፍሊፕ ዞን ይቆጠራል ማለት ነው። ሜጀርሊ ይሄ ፍሊፕ ዞን በጣም ወሳኝና ፕሮቴክትድ የሆነ ሰፕላይ ፍሊፕ ዞን ነው። በጣም ፓወርፉል የሆነ ዞን ነው። ትሬዳችን የቱ ጋር ነው የምንገባው? አጌን ሴል እዚች ጋር እንገባለን። ፑል ባክ ሲያደርገልን ፕራይስ እንደዚህ አድርገን እንጠብቀዋለን። ቀላል ሴታ እንታችኋል። ፕራይስ እንግዲህ ችኛዋን ፌል አደረገ። እዚህ ጋር የነበረው ዲማንድ ዞን እንግዲህ ፓወርፉል ነበር አይደለ? ፑሽ አድርጎት ነበር ፕራይስ። ድጋሚ ተመልሶ ራሱ መጥቶ ፕራይሱ ብሬክ አደረገው። ቅድም ስናያቸው የነበሩ ቻርቶች ላይ አሉ፣ አይታችኋቸዋል ቅድም። ኦኬ ለምሳሌ የቱ ጋር አይተናል? ይሄው እዚህ ጋር ለምሳሌ ዩት የራሱ ነው። አሁን ዩት እዚች ጋር ዲማንድ ዞን አለ፣ ወረደ። ፑሽ ማድረግ ነበረበት፣ አልቻለም። ተመልሶ ወርዶ ራሱን ሰበረው እዚህ ጋር ያለው። ይሄ ምንድነው? እዚህ ጋር ፍሊፕ ዞን ይቆጠራል ማለት ነው። ስቲል ሰፕላይ ዞን ነው አይደል? because ይሄንን ፑሽ ክሬት ያደረገው ሰፕላይ ነው፣ ግን እዚህ ጋር ያለው ዲማንድ ስራውን መስራት አልቻለም፣ ፌል አደረገ። አሁን አክቹአሊ እዚህ ጋር አይሰራም በርግጥ because ምንድነው ያለው ትሬንዱ ራሱ ባይ ኢትሰልፍ ቤሪሽ ስለሆነ እዚህ ጋር ምን ነበረ? እዚህ ጋር የነበረው ምንድን ነበረ? ቡሊሽ ነበር። ቡሊሽ ላይ ሆኖ ነው ወደታች ስራውን መስራት ወደ ላይ ስላልቻለ ወደታች ወርዶ ብሬክ ስላደረገ ማርኬት ስትራክቸር ሺፍት ትሬንዱን ሺፍት ስላደረገው ይሄኛውን እንደ ፌልድ ሪአክሽን እንደ ፍሊፕ ዞን ይቆጠራል። ፍሊፕ ዞን የሚባለው ሙቭመንቱ ወይም ማርኬት ስትራክቸሩ ወደ አፕ ትሬንድ ሆኖ ሳለ ነገር ግን
ፌል አድርጎ ወደ አፕትሬንድ ወደ አፕሳይድ መውጣቱን አቆሞ ወደ ዳውን ሳይድ ሲመጣ ማለት ነው። እዚህ ጋር ባይ ኢትሰልፍ አይሰራም። እንደዚህኛው ፍሊፕ ዞን አንድ ነው፣ ይሄኛው ሰፕላይ ዞን ነው ልንለው የምንችለው። ለምን? ቢኮዝ ማርኬቱ ራሱ ምንድነው ዳውን ሳይድ ነው which is ዳውን ትሬንድ ነው ቤሪሽ ስለሆነ እዚህ ጋር ፍሊፕ ዞን አይባልም። ፍሊፕ ማለት መቀየር ከዲማንድ ወደ ሰፕላይ ወር ደግሞ ሰፕላይ ቱ ዲማንድ ሲቀየር ዋናው ሐሳቡ። ሶ እዚህ ጋር ያለው ምንም ፍሊፕ ዞን ልንለው አንችልም ማለት ነው። የቀደሙን እዚህ ጋር ያየው ሶ ፍሊፕ ዞን ለማለት ዲማንድ ወደ ቤር አፕ ትሬንድ ሆኖ ወይም ደግሞ ቡሊሽ ሆኖ እዚች ጋር ያለው ዲማንድ ዞን because ዲማንድ ዞን ወደ ላይ ሊገፋው የሚችል ሶ ዲማንድ ዞን ወደ ላይ ፑሽ ማድረግ አቅቶት ብሬክ ኦፍ ስትራክቸር መስራት ካቃተው በኋላ ማርኬት ስትራክቸር ሺፍት ወይም ደግሞ ቼንጅ ኦፍ ካራክተር ሲፈጥርልን ያን ቼንጅ ኦፍ ካራክተር የተፈጠረበት ሪዝን እዚህ ጋር በመናገኘው ፍሊፕ ዞን ነው ማለት ነው። ከምን ወደ ምን? ከዲማንድ እዚህ ጋር ዲማንድ ነበረ ፑሽ አድርጎ መውጣት አልቻለም፣ ወደ ምን ተቀየረ? ወደ ሰፕላይ። ሶ ዲማንድ ቱ ሰፕላይ ፍሊፕ ዞን ይባላል ማለት ነው። ሶ ይሄ በጣም ወሳኝ የሆነ ኤሪያ ነው፣ ሪስፔክት ይደረግ። ስፔሻሊ ሊኩዊዲቲ ደግሞ ከወሰደ በጣም ቤስት የሆነ ኢንትሪ የምናገኘው ቤስት የሆነ ኢንትሪ። ሶ የብራድ ኮንሰፕት ላይ ሞር ኦፍ ዋናዎቹ እነዚህ ናቸው። ትሬዲንግ ስትራቴጂዎቹ ላይ ፍሊፕ ዞን፣ ዲማንድ ዞን፣ ሰፕላይ ዞን፣ ሊኩዊዲቲ ስዊፕ ያደረገ ዲማንድ ዞን፣ ሊኩዊዲቲ ስዊፕ ያደረገ ፍሊፕ ዞን፣ ሊኩዊዲቲ ስዊፕ ያደረገ ሰፕላይ ዞን፣ እነዚህ በጣም ሜጀር የሚባሉት የትሬዲንጉ ስትራቴጂ ሀሳቦች ናቸው፣ ትሬድ የሚደረግባቸው። እነዚህን በተደጋጋሚ ፕራክቲስ ካደረጋችኋቸው ውጤት የምታዩባቸው ማለት ነው። ሶ ይሄ ነው እንዳላበዛባችሁ። ሪል ቻርት ፕራክቲስ ሰሞኑን ስለሚኖረን ችግር የለውም፣ እያንዳንዱን በዝርዝር እናያለን። የዚህንም ፒፒቲ ሼር አደርግላችኋለሁ። እስቲ እዚህ ጋር ግን ፍሊፕ ዞኑ ላይ ማሰብ ካልገባችሁ ጥያቄ ማንሳት ትችላላችሁ።